አይስ ኦን ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። እሺ ክቡራትና ክቡራን አድማጭ ተመልካቾቻችን በክፍል 2 እንደገና ብቅ ብለናል። ትንሽ ሰዓቱ ረዘም እንዳይል በአንድ ፕሮግራም ላይ አሁን እንቀጥላለን። አሁንም በጣም ጠቃሚ ውይይት ነው እያደረግን ያለ ነው። ከቀድሞቹ አመራሮች የአቶ ዮሐንስ የአለፈው ኮሚቴ ከኛ በፊት የስራ አስፈጻሚ ኮሚቴ ዳይሬክተር የነበረው እና በሙያውም ደግሞ የተካነ የአይቲ ሙያተኛ እና በጣም ትልቅ ካምፓኒ ሲስኮ የሚባል ካምፓኒ ውስጥ የሚሰራ ትልቅ ሰው በትምህርቱ የላቀ በጸባዩ የላቀ በጨዋነቱ የተመሰገነ ምናልባትም የሱን አገልግሎት በማግኘታችን ኮሚኒቲው እድለኛ ሆኖ እሱንም ደግሞ ይህንኑ ጥሩ ጸባዩን ጥሩ አገልግሎቱን ቅንነቱን ጨዋነቱን እጀ ስብስብ መሆኑን አይተናልና በተቻለ መጠን ተመላልሶም ይህን ኮሚኒቲ እንዲያገለግል እንዲመክር ማድረግ ሲገባ ባልተገባ መንገድ አሉባልተኞች ስም እያጠፉ ሰምታችኋል። ወንድማችን ኢንጂነር ነገደም የኢትዮጵያ ኮሚኒቲ በዓላት በሆኑ ቁጥር እኔ በሌላ በስራ በአጋጣሚ ከሱ ጋር አልሰራንም። ነገር ግን አዲስ ዓመት በመጣው ቁጥር ሁልጊዜ ኢንጂነር ወዲያ ወዲህ ሲል ነው የማየው። ወዲያ ወዲህ ሲሯሯጥ መድረክ ሲያዘጋጅ ምን ሲል አይታይም፣ ብዙ አይናገርም፣ ግን ሁልጊዜ ቪዚብል ነው። በተለይም ደግሞ የአዲስ ዓመት በዓላት ባለፉት ከኛ በፊት በነበረው 2 ዓመታት ከ200,000 ዶላር በላይ እንዲገኝ ዋናውን አርክቴክት የነበረው እሱ እንደሆነ ነው የሰማነው። እንዲያውም ባለፈው እኛ ለማክበር ሙከራ ስናደርግ እና ገንዘብ ተዘርፎ ስናቆም ያንኑ ልምዱን እንዲያካፍለን ጠርተነው ከፍተኛ ዝግጅት እያደረገልን ነበር። አልተሳካም። ጥሩ ነገር መስራቱ አሁን ኃጢአት ሆኗል በእኛ ኮሚኒቲ እና አይሆፕ ማህበረሰባችን ትንሽ አእምሮውን ሰፋ አድርጎ ካሉ ባልተኞችም ትንሽ ደግሞ ይስማቸው ያዳምጣቸው፣ ግን አመዛዝኖ እገሌ ምንድነው በስራ ምን አድርጓል፣ በዚህ በኮሚኒቲ ውስጥ ምን ሲያደርግ አይተነዋል የሚለውን ነገር መዝኖ የህሊና ፍርድ መስጠት አለበት፣ ከእግዚአብሔርም የሚወደድ ጭምር እና ይሄን ስናደርግ ኮሚኒቲያችንም የተባረከ ይሆናል፣ አገልግሎቱም ይሰፋል። አሁን ያጋጠመን ችግር ግን በጣም አደገኛ ነገር ነው። አሁን መነሻው ራሱ ከዚህ በአርስቱን በክፍል 1 ስንጀምረው ይሄ የተገኘ ግራንት 842,000 የኮሚኒቲው ገጸ በረከት ወይም ብሌሲንግ ነው ወይስ የኮሚኒቲው ዕዳ ነው ብለን ነው የጀመርነው በጥያቄ መንገድ እና አሁን በክፍል 1 እንደሰማችሁት የተወሰኑ ሰዎች ተደራጅተው ኃላፊነት ህዝቡ ከሰጣቸው ከተመረጡ ሰዎች ውጪ ባልተገባ መንገድ ለመስራት ሲሞክሩ ነው እና የችግሩ ምንጭ ነው ያየነው። አሁን ምንድነው አሁን እንሄድበታለን። ህገወጥነት ነው፣ ሌላ ነገር አይደለም። ግን ተከትሎ አለመስራት እና ለመስራት ፈቃደኛ ለመሆን ነው። ያን ምን አመጣው? ሰዎች ለምንድነው ህግ ለመከተል የሚቸግራቸው? እሱን አሁን እንደው በዝርዝር እንዲያስበው ነው ማለት ነው እና በግልጽ ያየናቸውን ኮንፍሊክት ኦፍ ኢንተረስቶች በቤተሰብም በምንም ግን እያየን ነው። ሰዎች ተሰባስበው ጓደኛሞች ተጠራርተው ሲመጡ ይሄን ለማድረግ ነበር ለካ የመጡት የሚለውን ነገር በሽምግልና ገብተው ኮሚቴዎች እንዳይሰሩ እንቅፋት እየፈጠሩ ይሄን ፕሮጀክት ለ2 ዓመት አዘግይተው ለመረከብ ሲሞክሩ ደግሞ ሌላ ኮሚቴ ሲመጣ እኛ ተቆጣጠር ነው ብለው ሲያስቡ አንዳንድ ጥቂት ሰዎች ስንመጣ ደግሞ በእነሱ ወገን ያልሆኑ ሰዎች ጦርነት ተጀመረ። ያ ጦርነት ይኸው ለ1 ዓመት ተኩል እዚህ ቀጥሎ ይሄን ፕሮጀክት
እንዳደርሱበት ተብለን እኛም አጠገቡ እንዳደርሱ ተብለን ቦርዱ ኦቨርሳይት አያደርገውም፣ የስራ አስፈጻሚ ኮሚቴውም አይቆጣጠረውም፣ አይመራውም። እነዚሁ ሰዎች አሁን ቅድም አቶ ዮሐንስ የጠቀሱልን ሰዎች እና አንድ ሰው እሱን ብቻ ተከተሉ ተብሎ በስብሰባ ላይ እየተነገረ አቶ ተክሌን ብቻ ተከተሉ፣ ትክክለኛ ስራውን የሚያውቁ የፕሮጀክት ስራውን የሚያውቀው ሰው እየተባለ አድብጠናል። ጠቅላላ ጉባኤ ስብሰባ ላይ ሲነገር እና አሁን ከቀጣዩን ውይይት ካቆምበት እንጀምራለን። እንደገና ወደ እናንተ ነው የምመጣው። እንግዲህ ምናልባት አሁን አቶ ነገደ ለብዙ ጊዜ ረዘም ያለ ደቂቃዎች እንድን አልሰጠንም እና መናገር እስቲ በአንተ በኩል ያየው ከዚህ ከሽማግሌ ነን ብለው ከመጡ በኋላ ተመልሰው አመራር ውስጥ መጥተው አሁንም ደግሞ ምናልባትም በእኛም ጊዜ የሆነውን ነገር አንተ ቀጥለ ነበረ በታስክ ፎርስ ነው አይደለም? እኛም ከመጣም በኋላ የነበረውን ታስክ ፎርስ አላፈረስ ነው። እነኛም ሰዎች ይምጡ አይምጡ የሚል ውይይትም ለማድረግ እድል እንኳን አልተሰጠም። ሞቱን ለመናገር እንደ ቦርድ አባል ማይንዴ ኦፕን ነበረ። ምን እንደተፈጠረም ስለማላቅ ያኔ የነበሩት መጀመሪያ ፕሮጀክቱን ጻፉ የተባሉ ሰዎች ያጠፉት ጥፋት ይኑር አይኑርም ማውቀው ነገር አልነበረም እና እኔ ሁሉንም ማይንዴን ከፍቼ እንደ አንድ የቦርድ አባል ለመስማት ነበረ ራሴን ያዘጋጀሁት። እነሱም ምንድነው ችግራቸው አብራችሁ ለመስራት ብዬ ለመጠየቅ ነበር ሀሳቤ እንጂ አውትራይት የሆነ መንገድ የለም። እንደዚህ እናቶ ዮሐንስ እንዲህ ብለዋቸዋል እና ወይም ደግሞ እንደዚህ ተብሎ ሰምተናልና ብለን ከነሱ ጋር ግብግብ ለመቅጠም ያሰበ የቦርድ አባል አልነበረም። እኛ እንዳውም ሁሉንም አቻችለን እነሱም ኢንጂነር ነገደም ሌሎች ከዛም በላይ እኮ ሰው ያስፈልገናል፣ ብዙ ሙያተኛ ያስፈልገናል እና ሰብሰብ ብለን ይህን ፕሮጀክት ይህን ገንዘብ ለታሰበለት ዓላማ ለማዋል ነበረ እቅዳችን። እንግዲህ አልተሳካም። ያው እነሱ ሌላም ሰው አልፈለጉም። እንዳልፈለጉ ደግሞ ቦርዱን ብቻ ሳይሆን ስራ አስፈጻሚውንም ጭምር ከአንዱ ከዳይሬክተሩ በስተቀር ምክትሏ፣ ጸሐፊዋ ራሱ ይወድ ገንዘብ ያዩ የቁጥጥር ኮሚቴው እንዳይገባበት የተሞከረው በእኛ በኩል ለምሳሌ ፌብሩዋሪ 2 በነበረው ስብሰባ ላይ የተወሰነው አንዳንድ የበጀት ጉዳዮችን በሚመለከት አዲስ በጀት እንዳይጸድቅ ምርጫ እስኪደረግ ድረስ ተብሎ ሲወሰን፣ ነገር ግን ይሄን ፈንድ በሚመለከት ይሄን ግራንት በሚመለከት ስራው እንዳይቆም ከቦርድ ከስራ አስፈጻሚ ከዛና ከቁጥጥር ኮሚቴ የተወጣጣ ታስክ ፎርስ ተቋቁሞ ስራው እንዳይቆም ነው የተባለው። በዛ መሰረት ቦርዱ 2 ሰዎችን መረጠ። የቁጥጥር ኮሚቴዎች 2 ሰዎችን መረጡ ከ3ቱ። ስራ አስፈጻሚ ኮሚቴው ለዳይሬክተሩ ከመባረሩ ወይም ቦርዱ ከማገዱ በፊት 2 ሰዎችን ምረጥና ላክልን ብሎ ቦርዱ ጻፈ። ሲጀመር ቦርዱ እንዳይቋቋም ከፍተኛ ጥረት ከተደረገ ትግል አድርገን አስጨራሽ። ምክንያቱም ቦርድ ከሌለ ይሄም ግራንቱ አይኖርም፣ ኮሚኒቲውም አይኖርም ቅድም እንደተነጋገርነው እና ብለን ታግለን ኮሚቴዎቻችንን የተጓደሉት የለቀቁትን በራሳቸው ፍቃድ ተክተን አመራራችንን መርጠን ስራ ስንገባ እኛን ለመቀበል ፈቃደኛ አልሆነም ዳይሬክተሩ። ይሄን ደግሞ ፕሮጀክቱን ኦቨርሳይት የሚያደርግ ኮሚቴ በውሳኔው መሰረት በቃለ ጉባኤው መሰረት በፌብሩዋሪ 2 ይፈጸም ስንል ፈቃደኛ ሳይሆን ቀረ ዳይሬክተሩ። በዛ ምክንያት ለ1 ዓመት ተኩል እንግዲህ ይሄ እዚህ ፕሮጀክት ሁኔታ ወረቀቱን ይዘው ተኝተውበታል። ሌላ ነገር ሊሰራ አይችልም፣ የተሰራም አይደለም። ሪሊ ይሄ ፕሮጀክት ወይም ይሄ ፈንድ ይሄ ግራንት አሁን ያለበትን ሁኔታ እኔ አንዳንድ ሊትሬቸሮችን ለማንበብ ሞከርኩኝ። በአጋጣሚ የፕሮጀክት ስራ ትንሽ አይዲያው አለኝ። ያጠናሁት ኢኮኖሚክስ ነው። 1-2 ሲአርዲ ፕሮጀክት ኦፊሰር ነበርኩ የራሴ ማለት ነው እና ሂደቱን አውቀዋለሁ እና ምን ኦቨርሳይት ለማድረግ የሚያስችለኝ እውቀት አለ እና ያችን እንኳን ተጠቅሜ ከሌሎች እህት ወንድሞች ጋር ነገሩን ለማንቀሳቀስ ቦርዱን ነበር የወከለው እና ወይዘሮ ኢትዮጵያ ነበር የወከለው በደብዳቤ ማለት ነው። ዲሞክራሲያዊ በሆነ መንገድ እናንተ ድርሽ አትሉም
እና አታዩትም እንደው በሩን ወረቀት የተቀመጠበት ቦታ ተባልና እስካሁን ድረስ በዚህ ሁኔታ ላይ ነው ያለነው። አሁን እኔ የሚያስፈራኝ ኦኬ ይሄ ግራንት እናንተም እንዳትሰሩት እንቅፋት ሲሆኑባቸው የቆዩ ተመሳሳይ ሰዎች ናቸው። አሁንም እኛ ጊዜ ተከትለውን መጥተው አመራርም ሆነው ምንም ሆነው ተመሳሳይ ሰዎች ናቸው አሁን የሚያደርጉት። በቀጣዩ እንደሚቀጥል የሚታየኝ እኔ ምክንያቱም እንደሚቀጥል የሚታየኝ ለምንድን ነው አሁን ያለውን ምርጫ ህገወጥ በሆነ መንገድ አመራሩን በሙሉ ህገወጥ በሆነ መንገድ አባረናል ብለው ህገወጥ በሆነ መንገድ የመሰረቱት ጊዜያዊ አስተዳደር የሚባል በህገ ደንባችን የሌለ መስርተው በአቋራጭ ባካችሁ በሽማግሌም ጭምር በገለልተኛ አካል የሚቀጥለው ምርጫ እንኳን ገለልተኛ የሆኑ ሰዎች ይመረጡና ይሄ ኮሚኒቲ ይዳን ብለን ዝቅ ብለን ሽማግሌዎች የሰጡትን ፕሮፖዛል እሺ ብለን ለዚህም ፈቃደኛ ያልሆኑበት ምክንያት እኔ አሁን ሳየው በተለይ አሁን ዶክተር ተስፋ የሚባለው ሰው እየመጡ ከተናገረ በኋላና የውሸት ናዳ የስም ማጥፋት ናዳ ጭራሽ እናንተ ያስቀመጣችሁትን ሴፍ ውስጥ ያስቀመጣችሁትን አርኤፍፒ ናልከው እነሱ ዶክመንት እዛ ላይ ሰርቁ ነው ቁልፍ ማነው በር ሊሰሩ የመጡት ደርሰንበታል ብለው የኛን ፒክቸር የኛን ቪዲዮ የኛን መኪና የኛን ስራ ልንሰራ የሄድንበትን ቪዲዮ እያሳየን መኪናና የኔን የተወሰኑ ሰዎችን ፒክቸር እያሳየ አሁን ይሄ ነገር ከሚያወሩት ጋር አይገናኝም። የሚያወራው ስለ እናንተ ነው። እኛ ያን ብትሉትን ካዝና አናውቀው ስለ ፕሮጀክቱ የምናውቀው ነገር የለም። ለዛ ድል ማን ሰጠው ነው እና ግን ህዝብ ለማደናገር የተጠቀሙበት ዘዴ በሌላ በኩል ስማችሁን እንኳን ባይጠራ የእናንተን ስም ነው ያጠፋው እና ይሄ ሁሉ ሂደት ጤናማ ያልሆነ ነገር የተፈጠረው በዚሁ ግራንት ምክንያት ነው። ለዚህ ነው ይሄ ግራንት ከርስ ነው የሆነብን። ይሄ ኮሚኒቲ እኮ ተባብሮ በአንድ ቀን የሚያወጣው ገንዘብ ነው 800 ምናምን ሺህ ቢተባበር ከባድ ገንዘብ እኮ አይደለም ለኮሚኒቲ እና ነገር ግን ያገኘነውን ተጠቅመን ሌላ ማግኘት በብዙ ሚሊዮን የሚቆጠር ገንዘብ አግኝተን ማህበረሰባችንን ትልቅ ደረጃ ላይ ማድረስ ስንችል እንደዚህ አይነት ጠባብና የግል ፍላጎት ከሌላ ሰው ጋር ሰው ካልሰራ ምን ፈልጎ ነው? እኔ ከሰው ጋር አልሰራም ካልኩ ምንድነው የምፈልገው? የምደብቀው ነገር ምንድነው? እኔ ከምክትሌ ጋር አልሰራም ካልኩ ከቁጥር ኮሚቴ ጋር አልሰራም ካልኩ ቦርዳዬኝ ካልኩ በቃ እኮ ምንድን ነው ነው የሚሰጠኝ? ለዛዜት እኮ በቃ አይደል ልጥራው ስሙት ምንም አያስፈልግም። ራሳችሁ ስሙ ስጡት። እንደዚህ አይነት ሰዎች ናቸው እያስቸገሩ ነው ያሉት እና እንደዚህ አይነት ሰዎች ሲያስቸግሩን እናንተ ምንድን ነው የሚሰማችሁ? ይሄ የኔ ሪፍሌክሽን ነው ወይስ እናንተም እንደዚህ ነው የተገነዘባችሁት? እስቲ ካቶ ከኢንጂነር ልሞክር። እሺ በጣም ጥሩ ነው። መጀመሪያ ትንሽ ወደ ኋላ ልሄድና ዮሐንስ ባለው ላይ ጨምሬ ወደዚህ እመጣለሁ። እንደተመቸ ምክንያቱም ቅድም ስለ ፕሮጀክቱ ምናምን እንትን ሲል እኛ ሁሉን የሚያካተተ ፕሮጀክት ነው። ይሄ ገና ይሄ ፕሮጀክት ሲጀመር ወደ 7 ነው 6 የሚሆኑ ኢንጂነሮች ፕሮፌሽናል የሆኑ እነሱ ጋራ ኮንሰልት እያደረጉን ነው። መጀመሪያ ምንድነው ፕሮጀክቱ የፈለግነው የሚሰራው 5 ፕሮጀክቶች ናቸው። እነዚህም ኪችን፣ ፓርኪንግ፣ ስቴጅ እና ሳውንድ ሲስተም፣ ስፕሪንክለር እና ኦፊስ ኤሪያ ደግሞ ቴብል እና ቸር እንደ ፐርቼዝ ነው። ያንን ዝም ብለህ ታወጣዋለህ እንትን ስለሆነ ፐርቼዝ ስለሆነ እና ኦልሞስት 5 እንትኖች ናቸው። ሞስትሊ ዲዛይን ትንሽ የሚያስፈልገው የኪችኑ እና ኦፊስ ኤሪያ ነው እና ያንንም ይሄንን ናሬቲቭ ሲያወጡ ለዛ ናሬቲቭ የወጣው በተለይ ኦፊስ ኤሪያ ምናምን ክላሪቲ ስላልነበረው ይሄንን ክሊር ብታረጉ ሁሉ እየተባሉ ይጠየቁ ነበር እና ምንም እንትን ፈቃደኛ አልነበሩ እና ብዙ ነገሮችን የሚጎትተው እሱ ነበር እና እነዚህን ሰዎች እንትን ከማለታችን በፊት በዚህ በዲዛይኑ ላይ ዲስከስ አድርገናል። አንደኛው ዲዛይን ኤንድ ቢልት ማለት ምንድነው? አንድ ጀነራል ኮንትራክተር ዲዛይኑንም ኮንስትራክሽኑንም ይይዘውና ሆል ፕሮጀክቱን ከመጀመሪያ እስከ መጨረሻው ይጨርሰዋል። በራሱ ዲዛይን እናንተ አፕሮ የምታረጉ ኖ ዲዛይኑና ኮንስትራክሽኑ
ሁለት ነገር አንድ ላይ ያ ነው ዲዛይን ኤንድ ቢልድ የሚባለው እና ያንን እንደዛ ስለሚያደርግ ከፈለገ ደግሞ በስሩ ሰብ ኮንትራክተሮች መቅጠር ይችላል። አሁን ለምሳሌ ኪችኑን ለብቻው ሊያደርግ ለሌላ ኮንትራት ሰብ ኮንትራክት ሊያደርግ ይችላል። ፓርኪንጉን እንደዚህ አድርጎ ብቻ ፉሊ ሪስፖንሲብል ሆኖ የሚሰራ። ይሄንን ማናገር ለምንድን ነው አሁን እየተወጣ ልክ እንደ ስህተት እንደተሰራ እንዳልታወቀ ነገር እየወጣ ብዙ ነገሮች በስህተት እየተናገሩ ስለሆነ ኦኬ ያንን እያጠራን ብንሄድ ይሻላል ነው እና ያ ሰብ ኮንትራክተር ያንን የማድረግ ችሎታ አለው። አንደኛ ጠቅላላ ስራውን ሙሉ ለሙሉ ይወስደዋል። ተጀምሮ እስኪያልቅ ድረስ እሱ ነው የሚያስረክበው ፉሊ ሪስፖንሲብል የሚሆነው። እንደገና የቢልዲንግ ፐርሚት እንኳን ምናምንም ቢሆን እሱም የሱ ሪስፖንሲቢሊቲ እና ኢን ጀነራል ይሄ ምንድነው የሚያደርገው ኦፈሪንግ ፋስት የሆነ ዴሊቨሪ ገባ ፍጥነት ያለው እንትን ነው የምታገኘው ሙሉ ለሙሉ የምታገኘው ሰርቪስ ማለት ነው። ኤፊሺየንሲ ነው እና ስራው በቶሎ ተቀላጥፎ እንዲያልቅልህ ማለት ነው እና ጊዜንም ይቆጥባል ገንዘብንም ይቆጥባል። ይሄ አንደኛው ነው። ሌላ ሁለተኛው ደግሞ ትራዲሽናል የሚል አለ። ያ ትራዲሽናል ደግሞ ዲዛይኑ ለብቻ ኮንስትራክሽኑ ለብቻ ነው የሚሆነው እና ዲዛይኑን አንድ ሌላ ኮንትራክተር ይወስደዋል። ኮንስትራክሽኑን ደግሞ በምትፈልገው ያከፋፈልክ እንትን ማለት ሰማረክ ትችላለህ ማለት ነው እና የሁለቱ ልዩነት ይሄ ስለነበረ ከነሱ አድቫይስ የተደረገው የመጀመሪያው ዲዛይን ኤንድ ቢልድ የሚለው እኔ የወሰንኩት አይደለም ዮሐንስ የወሰነው አይደለም። እነዚህ ሞር ቴክኒካል ያላቸው ዕውቀቱ ያላቸው ፕሮፌሽናል የሆኑ ሰዎች ናቸው እና የነሱን አድቫይስ ወስደን የመጣ ነው እና አሁን አይ ዶንት ኖ ዶክተር ተስፋዬ መሰለኝ ስለዚህ እንትን ልክ ይሄንን ሳያደርጉ ፐርሚት ሳያወጡ ምን ሳይሉ ምናምን የሚል ነገር አለ። በደንብ እዛ ላይ እንግዲህ ገብታችሁ እንትን ማለት ትችላላችሁ። እዛ ጋር አንተ እነኚህ አሁን የሚላቸው ሰዎች ኢንጂነር አበሻ ኢንጂነሮች ኢንጂነር ስትራክቸራል ኢንጂነር ኮንትራክተሮች የአበሻ ኮንትራክተር ትልቅ ቢዝነስ ያላቸው ሰዎች ሁላ ናቸው እና እነዚህ ሰዎች አሉ። በአካልም ኤኒ ታይም ቢጠየቅ እንኳን ወይ ደግሞ ይሄንን ነገር ከወጣ ከመናገር በፊት ጥያቄዎች መጠየቅና መገዘብ እኮ ቀላል ነገር ነው። አንድ እሱ ነው። በዛ መልኩ ይሄ ዲዛይን ተመርጧል ማለት ነው ለሱ ክሊር ለማድረግ። ሌላው ስለ አርኤፍፒ የተነሳለ ሪኩዌስት ፎር ፕሮፖዛል እሱ ደግሞ የእንትን ነው ፎርማል የሆነ ዶክመንቴሽን ነው። ይሄ በኦርጋናይዜሽን ኢንቫይት የምታደርጋቸው ቬንደሮች ቢድ ሲያደርጉ የሱን አምጥተህ እንትን የምትልበት ነው። የዛ ደግሞ ወደ 8 ነው 10 ፔጅ የሚሆን በደንብ ፕሮፌሽናል የተሰራ ነው ሁሉም ኢንቮልቭ ያደረገበት እና ያ ቢድ ሲወጣ ከመውጣቱ በፊት ኮንትራክተሮቹን መተው እንትን አድርገዋል። ያው ሚኒት እየተያዘ ቁጭ ብለን አነጋግረናቸዋል በምን መልኩ እንደሚሰራ እንዴት እንደሚሆን። አንደኛው የኤዥያን ናቸው መሰለኝ ሁለት እነሱ አንድ ቢደሮች ናቸው። ሌላው ደግሞ አንድ ኤርፖርት የሚሰራ እንትን አለ ኮንስትራክሽን የሚሰራ የኮሚኒቲውን ደግሞ ዲዛይን ይሰራል። የዚህ ፓርኩ ወደ $35,000 የፈጀ ፓርክ የተሰራ እንትን አለ ዲዛይን እሱን የሰራ ኢትዮጵያውያን ናቸው ወይስ ኖ የውጭ ናቸው አዎ እና እሱ ደግሞ ከዚህ ኮንስትራክሽን ጋር አንድ ላይ ጆይን አድርገው እሱ ዲዛይኑን ሊሰራ ይሄኛ ኮንስትራክሽኑን ሁለቱ ናቸው እንግዲህ ሶፋር አርኤፍፒ ክለብ ላይ ወጥቷል። በኮሚኒቲ ዌብሳይት ላይ ወጥቷል። 1 3 4 እንትኖች ወጥቷል። አርኤፍፒ ከወጣ በኋላ እነዚህ ሰዎች መተው ኢንተርቪው ተደርገው ቃለ ጉባኤ የተያዛለ በዚህ መልኩ ያንን አርኤፍፒ አንደኛው ብቻ ነው በዲው ዴቱ ሊመጣ ይቻላል። እሺ የመጀመሪያው ይዘን ያልናቸው ሌሎቹ ሁለቱ አንድ ሁለቴ ነው 3 ፖስትፖንድ አድርገናል ሊመጡ አልቻሉም። ስለዚህ በጣም ተጠበቀ እንትን ስላላለ አንድ እንትን ነው የገባው እዛስ ሴፍ ቦክሱ ደግሞ እንትን ሲባል በጣም በጥንቃቄ ነው አምጥተህ እንኳን በቦክሱ ሴፍ ቦክስ ውስጥ ትጥላለህ እንጂ በሜል አድርገህ ምናምን አይደለም። ኢንፐርሰን እዛ አምጥተህ ሶፍት ሴፍ ቦክስ ውስጥ ነው የምትጥለው እንትን የምታስገባው። እናንተ ማላያችሁት ኖ ዋን እኮ ልመጣልህ ነው እሱ አሁን ስለዚህ ስለሚነሳው ጫጫታ ነው ትንሽ ልመጣበትና ያ ሴፍ ቦክስ ኮድ አለው በደንብ እሱ ብቻ ነው እንትን የሚለው የታወቀ ነው። ያ እንትን ኮድ ማን ነው የሚያውቀው? ያዘው ማን ነው? ዮሐንስ ጋር አለ ግን ማንንም እኔም ራሴ እንኳን አላውቀው እና ምንድነው የተደረገው አንዴ እንትኑ ገብቶ ካለቀ በኋላ
there is a process ያንን ልክ የአርኤፍፒ ዲው ዴቱ አለ አይደለም ካለቀ በኋላ የቴክኒካል ቲም ይቋቋማል ቦርድ አለ ኤክስኪዩቲቭ አለ እንግዲህ የኮሚኒቲ ስራ አይደለም እና እነዛ ቴክኒካል ኮሚኒቲን ስለም ደግሞ ሞር ቴክኒካል ቀደም እንዳወራው የቴክኒካል እንትን ያላቸው አሁን እንደመጡት እንደነዚህ ሰዎች ኢንተርፕሬት የሚያደርጉት ሮንግሊ አይደለም እና እንደዛ አይነት ሰዎች ተቋቁሞ ህዝብ በልብ ተከፍቶ ያ ይታይና ያውምኮ ይሄ ደግሞ አፕሩቭ የምታደርገው ከዛ አይተ ዲዛይኑ ትክክል ነው ማቴሪያሎቹ የሚጠቀሙ ትክክል ነው ወይ ብዙ ነገር የምታያቸው ነገሮች አሉ እነዛን ነገሮች ካየ በኋላ ነው ወደ አዋርድ ምናምን ነገር ሄደ አዋርድ ሌተር ላይ ምናምን የምትደርሰው ገና ያውም በቦርዱም በምኑም ከጸደቀ በኋላ አሁን እየተወራ ያለው ግን አርኤፍቢው አሁን ሜቢ ቪዲዮ አለ ይለቀቅ ይሆናል እናሳያለን እና የአርኤፍቢ ሲመጣ እኛ የመጨረሻ እንግዲህ ሲያልቅ ማለት ነው እዛ ጋር ነው እንትናችን ተርማችንን ይጨርስ ነው ስላላለቀ አርኤፍቢው አዋርድ ያደረጋችሁት ካምፓኒ እሱ ላይ ልመጣልን ነው አርኤፍቢ አንድ ኮንትራክተር ብቻ አስገብቷል እና ያንን ሲልድ እንደእንትኑ ቦክሱ የእንትኑን የኤክስኪዩቲቭ ዳይሬክተሩ ተጠራ የቦርዱ የቁጥጥር ኮሚቴው አቶ ሰለሞን አለ እኔ ያለው ዮሐንስ አለ በዛ አጋጣሚ ሶስታችንም እንትን ብለን ሴፍ ቦክሱ በትክክል ተከፍቶ ለቁጥጥር ኮሚቴው ለብላለበት ምክንያቱም እኛ አስረክበን መውጣት አለብን ስራችን እዛ ቆሟላ እና ደብዳቤም ጽፈናል ለእያንዳንዱ እናንተም ሳይደርሳችሁ አይቀርም ስለዚህ ያንን በደንብ ክሊር በሆነ እንትን ቁጥሩን ሳይ ማለት ነው ለእንትኑ ብቻ ለኦዲተሩ እሱ እያሳየው ተከፍቶ እንደውም ኮንፈርም እያልን ነው ያው ቪዲዮም ላይ ይታያልና በደንብ ኮንፈርም ተደርጎ ያ ተቆልፎ ኮዱን የሚያውቀው ማን ነው የኦዲት እንትኑ መለሰ ብቻ ነው ኦዲተሮቹ አለቃ መለሰ ማለት ነው እሱ ብቻ ነው የሚያውቀውና ይሄንን ደግሞ ስታደርግ እንዳልኩ ቀደም እንደተጻፈው ያው ለነዚህ ኮሚቴዎች ሲቋቋሙ እንትን ብቻ እንጂ የሚከፈተው ምንም ነገር አሁን አንዲት እንትን ሳይል መከፈት የለበትም ብለን አስጠንቅቀን በደብዳቤም በቃል እነሱም ያውቃሉ መለሰ ጋር ቁልፍ እንዳለ yes እንዴት ከፈቱት አሁን እኔ በምን መልክ እንደከፈቱት ሰብረናል የሚሆን ምንም ይሁን አላቀም ብቻ መስመሩም ቀላል ግን ነው ግድ የለም ካወጣው በኋላ ግን አሁን የእንትኑ የጊዜያዊ ዳይሬክተሩ አቶ ብስራት ነው አይሚን የዚህ ጊዜያዊ እንትን ምናምን የሚለው የሱ አሁን ባለፈው የሰጠው ኢንተርቪው አለና እዛ ጋር የተጠቀማቸው እንትኖች በጣም የሚገርም ነው ከባለፈው ኮሚቴ ተዘግቶ የነበረ ካዝና ከግራንቱ ጋር የተያያዘ ዶክመንት ያ ስላለ እሱን ለመስፈር ነው የመጡት ምናምን የሚል ነገር ቃል በቃል የተናገረው ነገር ነው እና ምንድነው ያለው 5 ፕሮጀክቶች አሉ እነዛም የተፈረመ ኮንትራት አለ ይሄም ኮንትራት በዳይሬክተሩና በእንትኖቹ በኮንትራክተሩ የተፈረመ ይሄንን እንግዲህ እግዚአብሔር ያውቀው ዮሐንስ ራሱ እንዲመልስበት ይችላል ከፈረመበት ግን ይሄ ነገር እንዳልሆነ እስከማቀው ድረስ አርኤፍቢ ማለት ይሄንን ቢድ የገባበት እንትን ነው ምንም እኛ እንኳን አላየነው አናቀው ምን እንደሆነ እና ምንም አፕሮቫል ስለሌለ ይሄንን አሁን ለሚፈልጉት አጀንዳ በዚህ አይነት መልክ ቀይሮ ውሸትን እየቀላቀሉ እንደዚህ አይነት ነገር እንትን ከማድረግ በትክክል መናገር አለበት ይሄንን ደግሞ ወተን መናገር ምንድነው አሁን ለህብረተሰቡ ሮንግ የሆነ ነገሮች እየተነገረ ነው አንድ ለምትፈልገው አጀንዳ ለመጠቀም ሌላ ነገር መጠቀም ትችላለህ ግን እውነት የሌለ ነገር አትናገርም ይሄንን እንደውም ወጥቶ ማስተካከል አለበት ከይቅርታ ጋር ይመስለኛል እኮ በግም ያስጠይቃል እና ይሄንን እንደውም አለኝ እጄ ላይ ካለ የተፈረመ ኮንትራት ካለ ተፈርሟል የሚል ከሆነ ይሄንን ማሳየት አለበት ፖስት ያርገው እንጂ እና አንዳንድ ሴንስ የሚሰጡ ጥያቄዎች ተጠየቃለ 3 እንትኖች የኮንትራክት እንትኖች መቅረብ ነበረባቸው ኦፍ ኮርስ ይሄ በማንኛውም ፕሮጀክት ያለ ነው ኦኬ ግን በዚህ ኮንዲሽን እንቀደም እንዳልኩ 2-3 ተሞክሮ የተጠበቀው ጊዜና ስላላለ ያገኛችሁና ስላላለ መቀጠል ነበረብን ስለዚህ እኛ ደግሞ አፕሩቫል አላልነው የሚቀጥለው እኮ እንትን ሊያደርገውም ይችላል ሪጀክት አድርጎትም የፈለገው ማድረግ ይችላል እንዲህ አይነት ያልሆነ ነገሮች ከመጠቀም ስለዚህ እዚህ ላይ በጣም ጥንቃቄ ያስፈልጋል የሰዎችን ስም አታጠፋም ይሄንን ጥያቄ ካላቸው እንደሰው እንትን ከሆኑ ጠርተው መጠየቅ
ጠይቀማው ሁሉም ሰው እኮ ሁሉን ነገር ያውቃል ማለት አይደለም። መተህ ይሄን እንደዚህ ኤክስፕሌን አድርግልኝ ብትል የትክክለኛውን ነገር ተናገራ። እኮ መጠየቅ ያስፈልጋቸው ነው መሰለህ። ግን እዚህ ጋር ፐርፐዙ ስም ማጥፋት ነው፣ ማወናበድ፣ ሰውን ማደናገር ነው እንጂ ዘይኖ አይት ሲጨርስ ደግሞ ሁለተኛ ይሄንን የተፈረመ ኮንትራት የሚለው እንደገና ወደ መጨረሻ ላይ ይመለስና ይመስለኛል ይሄ ነገር ሊፈረም የቻለው ምናምን ይላል። ይመስለኛል ምንድነው እንዲህ አይነት ነገር? አንተ አንድን ነገር በኤቪደንስ ነው አይደለም ይሄንን መረጃ አለኝ ይሄን እንደዚህ ብለህ የምትናገረው እንጂ በይመስለኛል አትናገርም ስለሰው እንትን እያደረግ እና ይሄ እንደዚህ አይነት ነገሮች መታረም አለባቸው። ለሚጠቀሙት ሌላ እንትን ፐርፐስ ካለ ሌላ ነገሮችን ነውና እቺን ማጥራት ስላለብን አንደኛው ዋና የመጣንበት ይሄንን ነው። ዮሐንስ እዚህ ላይ እንደውም አንድ የምትጨምረው ካለ? እኔ እንግዲህ አንዱም ኢንዲግናንት ነው በቃ እኔ አሩም ጊዜን ሳጠፋ እዛ 2 ዓመት ኦልሞስት 5 ዓመት በለው ከቦርዱ ጋር በተለይ ላስት 2 years ስራ አስኪያጁ ላይ ከስራዬ እኩል ነው የሰራሁት። ሊትራሊ ፎርቹኔትሊ ከቤት መስራት ስለምችል አንዳንድ ጊዜ መጥቼ ኦፊስ ስራ እየሰራው አንዳንድ መከናወን ያለባቸውን ነገሮች ለማድረግ እየሞከርኩ ነው። ስራዬን ትንሽ ሰፈር እንዲያደርግ አድርጌያለሁ። ግን እንደዚህ አይነት እኔ አቶ እነኚህ 3ቱ ሰዎች አሁን ተመረጡ የሚባል ስለ እኔ ማውራት የሚችሉት ነገር ያለ አይመስለኝም። ስለ ግራንቱ ከፈለጉ በስነ ስርዓት ጠይቀው የምታብራራልን ጥያቄ ያለን ብሎ ማናገር ይችላሉ። just even regardless whether they are legal or not በቃ just for ለዛንተ ሁለተኛ እነሱ በተናገሩ በማግስቱ ደግሞ ዶክተር ተስፋዬ መጥቶ ሜቢ ይሄ ግራንቱን ሊሰሩ ነው ይሄ በሩ ላይ ምናምን የሚባለው ነገር እንዴ አረፊ ያወጣ ነው። እኛ በፌደራል መንግስቱ ሄድ ያውቀዋል፣ የሴናተር ኦፊስ ያውቀዋል። የኮሚኒቲ ዌብሳይት ላይ ከሜይ 9 ጀምሮ እስከ ሜይ 31 ድረስ ነበረ። እንደገና ጁን ላይ እስከ ጁን 14 ኤክስቴንድ አድርገናል ብለን ለሄድም ለሴናተር ኦፊስም ነግረናል። ሁለተኛ በቃ አሁንም ኤክስቴንድ አድርጉልን የሚል ኮንትራክተሮች ስላሉ ለሁለተኛ ጊዜ እስከ ጁን 28 ድረስ አድርገነዋል። ይሄን ሁሉ የምናደርገው ሪኳየርድ ስለሆነ ለአንዱ እንትን ስታደርግ አርኤፍዩ ሪቫይዝድ ሆኖ እንትን መባል አለበት። ይሄን እኔ አቶ ዶክተር ተስፋዬ ምን ያህል አካውንቲንግ ባክግራውንድ ወይ ደግሞ የፌዴራል አካውንቲንግ ፕሪንሲፕል ያቅ እንደሆነ አላቅም፣ ግን አቶ ሰለሞን ስራው ነው ፕሮፌሽናል ይመስላል የሚያውቀን ነገር እኔ በሙያው በእንትኑ ቢሄድ ጥሩ ነው። ሁሉም ነገር አውቃለሁ የሚል ሰው አለማወቁም ብቻ ነው የሚያስረዳኝ እንጂ እኔ ሪስፔክት የማደርገው የሚያውቀውን ነገር ማስረዳት። ዶክተር ተስፋዬ መጥቶ ከዚህ በፊት አንድ ነገር መጥቶ የጠየቀኝ ነገር አለ ስለ ግራንት በሚመለከት መጥቶ ግራንት እኔ እንዳጋጣሚ አቶ ሳሚ የምንለው ሳምሶን ተገኝ አጠገቤ ነበር። የሆነ እንቀጥቀን ነበር መጥቶ እኔ እኮ ለምሳሌ ግራንት ባመጣ አለኝ 500,000 ለምሳሌ እንደው የሆነ የሕክምና ፕሮጀክት ወይ እንትን ለማድረግ ብዬ ግራንት ባመጣና ያን ግራንት ለምሳሌ ለማካሄድ በየወሩ 50,000 ምናምን ነገር ለራሱ እንትን ቢከፈለው እንደዛ እንትን ብናደርግ ምናምን ሲል እኔ ዶክተር ተስፋዬ እኔ ኮሚኒቲ ውስጥ ማቀው ግራንት የምታመጣ ከሆነ ለኮሚኒቲው የሚጠቅም ከሆነ አንተ የራስህን ግራንት ሌላ ከሲዲሲ አግኝተህ የሆነ ፕሮጀክቶች መስራት ትችላለህ። ግን ለኮሚኒቲው የምታመጣው ግራንት ለኮሚኒቲው ምን ይጠቅማል? ምንድን ነው አድቫንቴጁ? አምጥተህ ለምሳሌ እሱ ቤኔፊት የተወሰነ ሮል ያለው ቢሆን እንትን ነው። ግን 500,000 ግራንት ለኮሚኒቲ አምጥቻለሁ ብለህ 500,000 ራስህን የምትከፍለው ከሆነ ሌላ አይነት ኮሚኒቲው የሚያገኘውን ጥቅም እኔ ሕክምና ለምሳሌ ሕክምና ለማድረግ ሊትራሊ ሰርቪሱን ለመስጠት ቢመጣ 500,000 ብር ግራንት ተሰጥቶት 50,000 ብር ራሱን እየከፈለ በየወሩ ክሊኒክ ቢያካሄድ that is different matter። ይሄ ግን ምንም ነገር ለኮሚኒቲው የሚገባ የለም። መጥቶ የሆነ ሕክምና ሰርቬ ያደርጋለሁ ወይ ጤና ትምህርት እሰጣለሁ ምናምን ብለህ ኮሚኒቲው ላይ እኔ ግራንት ማቀው የምንፈልገው ለኮሚኒቲ ማአት ፕሮጀክቶች ስላሉ አትሊስት 5%፣ 10%፣ 20%
ሰው ተከፍሎት ግራንቱ መጥቶ የሚመጣው ግራንት ግን ኮሚኒቲውን በትምህርት ይሁን በጤና ይሁን በሌላ ነገሮች የሚጠቅም ነገር መሆን አለበት በሚል እንትን አልኩትኝ። ግን አሁን ወደ እንትኑ ልመለስና እኔ አንፎርቹኔትሊ እኔ በጣም የሚያሳዝን እንትን ነው የቀረበበት መንገድ። በተለይ እኔ የአርኤፍፒ ቦክስ እንትን የተደረገው ኦፊስ ውስጥ ነው የተደረገው። እኔ ይዤው አልሄድኩኝም ወይ እንትን አለ አሁን ታረገው ይሄኛው ፕሮሲጀር ታስገባና ቪዲዮ መጀመሪያ መዘጋቱን ቼክ ዊትነስ ይደረግ። Can you confirm? Can you confirm? የታሸገ መሆኑን can you confirm? Can you confirm? Okay. ኮዱ ግን ለሱ ብቻ ለመስጠት ነው ፈለኩት። I think አምስት ደቂቃ ኮዱ ግን ለሱ ብቻ ብትውለት እና ምክንያቱም እንትን እንዲሆን ምንድነው? እኔም አላየሁትም ለመጀመሪያ ጊዜ ነው። ይሄኛ አንዴ ተሳስተው ሜል ቦክስ መስሏቸው ያስገቡት ነው። እነዘኒ ዝም ብለው በስህተት አስገብተናል ብለዋል። አልተከፈተም። እዛ ውስጥ መልሰን ሎክ ታደርገዋለህ። ሁለተኛ ይሄንን በስነ ስርዓት ሁለት ሲፒኤ የሆኑ ሰዎች አቶ ሰለሞን፣ አቶ አዲሱ ኦዲተር አቶ መለሰ ሁለቱም ሲፒኤ ናቸው። እነኚህ ሰዎች ባሉበት ኢንጂነር ነገደ ነበረ፣ እኔ ነበርኩኝ፣ አቶ ተክሌና አቶ ንጉሱ ባሉበት አስረክበናል። ይሄን ስናስረክብ ደግሞ አቶ ኢንጂነር ነገደ እንዳጋጣሚ ሪማይንድ አለው። ይሄን በደንብ ሚኒቱ ተጽፎ እንትን ብሎ የተጻፈው ሚኒት ለምን እንደዛ እንደምናደርግ ይሄን ካዝና ቪዲዮ ቀርጻቸዋል። ቪዲዮ የተቀረጸ አለ፣ እሱ ማሳየት ይቻላል። አለ አይዲ ነው በኋላ ማሳየት ይቻላል። ግን ይሄ የሚያሳየው መሰለህ ትራንስፓረንት መሆኑ እኛ የሰራ ይሄን ስራ ለመቆጣጠር እኛ ግራንቷን እንፈልጋ አስረከብን እኮ አርኤፍፒው እኔ ኤቭሪ ዶክመንት ከህግ ጋር የተደረገው ኮሚኒኬሽኖችን ዶክመንቶችን ለአቶ ተክሌ አስተላልፌያለሁ። ምንም there's nothing እንትን ያደረኩት። ሁለተኛ ይሄኛውን ፕሮጀክት እንኳን ለመጨረስ ከፈለጋችሁ ሴናተሩ he's expecting ሰፕተምበር ላይ መጥቶ የተጀመረ ነገር እንኳን ማየት አለበት እና ለዚህ ነበር አንድ 2 ወር 3 ወር የስራ አስኪያጅ ውስጥ ራሱ አርኤፍፒውን አልለቅም በማለት እናርማለን እናሻሽላለን በማለት ሳቦቴጅ ተደርሷል። በተለይ የፕሮፌሰሩ እንትን በጣም out of the way እንትን አድርጋለች። እኔ purposely ግን አቶ ሰለሞን advice let them do whatever they want to input, let them excuse እንዳይጠቀሙት። አሁን አርኤፍፒ የወጣው እዛ እንትን ውስጥ ያሉት ስራ አስኪያጅ ውስጥ ታስክ ፎርስ ውስጥ የነበሩት አስኪያጆች አብረው በደንብ ፓርቲስፔት አድርገው
ያ ከወጣ በኋላ ይሄ RFP በስነ ስርዓት አንደኛ እኔ አይታችሁት እንደሆነ RFP ሲወጣ ሲልድ ቢድ ነው የሚለው የኔ ስም ነው ያለበት RFP ኮንታክት ድርጅቱ ተብሎ እንትን ያለው የኔ ኃላፊነት ይሄን ነገር በጣም ኃላፊነት ስላለው እነኚህ ኦዲተሮቹም ታስክ ፎርሱም ያለ ነው እነኛም ባሉበት እና ያስረከብነው እንዳጋጣሚ ሪኮርድድ ሆኗል ያቺን ኢቨንት ፐርፐሱ ደግሞ ይሄ ነገር ሲልድ ቢድ ስለሆነ በፌደራል ህግም RFP ሲከፈት ታስክ ፎርስ ከስራ አስኪያጁም ከቦርዱም ከኦዲተሮቹም ባሉበትና ቴክኒካል ሰዎች ደግሞ ቴክኒካል ዲቴይሉን አናላይዝ ማድረግ የሚችሉ በቂ ነው ወይ ኮንስትራክሽን ኖሌጅ ያላቸው ኢንጂነሪንግ ባክግራውንድ ያላቸው ሰዎች አስገብታችሁ ይከፈታል። በዛ እኔ አንድ ይሁን ሁለት ይሁን ሶስት ይሁን ሰከንደሪ ነው ሞክረናል እኛ በተቻለ። ሁለተኛ ደግሞ አቶ ሰለሞን በዚህ ነገር በሚመልክ ራሱ አድቫይዝ ያደረገን ነገር አለ። ምክንያቱም እንዲህ አይነት ችግር ካለ ለህድ ትነግራለህ። ሁለት ጊዜ አውጥተን ሶስት ጊዜ አውጥተን እዚህ ቦታ አድርገን እንዲህ አይነት ቻሌንጅ አድርጎናልና ምን እናድርግ ወይ እነሱ they could give you permission ባለው ቀጥሉ ወይ እንደገና አድርጉም ሊሉ ይችላል። እነሱ ፐርሚሽን የምታደርገው ነገር ሁለተኛ ደግሞ ያንን አናላይዝ ከፍተው ካረጉ በኋላ ይሄን ያልተቀበሉበትን አለ ሚኒት ጽፈው ይሄ ሰውዬ ያረገው እንትን አረገው ተብሎ እንትን ይባላል። እኛ RFP በሱ ብዙ ጊዜ ወሰደ አንድ ነገር እዛች ጋር ግን እዚህ ጋር አንድ ነገር እንትን ዶክተር ተስፋዬ ማአት ነገር ኢንተረጀክት ያደረገ አንፎርቹኔት ነው መመለስ ያስፈልገው የማያስፈልጉ ነገሮች RFP የተዘጋጀው ኤግዛክትሊ በፌደራል እንትኑ ነው። እኔ አሁን ስለ ሰባ ከዚህ በፊት አቶ ተክሌ ስብሰባ ላይ ፍላሽ አድርጎ 70 ምናምን 6000 ብር ይሄው ተደብቆ ተገኘ ነው ኖ የፌደራል ግራንት ማኔጀሯ የፌደራል ግራንት የግራንቱ ኦፊሰር ከእኔ ከአቶ ሰለሞን ባለንበት ይሄንን በጀታችሁን ማሳየት አለበት። ግራንት አግሪመንቱ ላይ በጀቶቹ ማሳየት ይቻላል። እዛ ላይ ተደርጎ ኢን ጀነራል ግራንቶች ሶፍት ኢንዳይሬክት ኮስት የሚባል ነገር አላቸው 10% ከዛ በፊት አለበለዚያ ፕሮጀክቱን ለመስራት ገንዘብ አጣረን ምናምን የምትል ከሆነ በየጊዜው አፕላይ አድርገህ ማግኘት አለበት። አለበለዚያ ግን አፕፍሮንት 10% ይፈቅዱልህና ያንን ለፕሮጀክት ለኪስ ለገንዘብ አይደለም ለማን ፕሮጀክት አሁን ያም ገንዘብ ያለ ቦርዱና የስራ ያቀርበት ይችላል። ግን ያ ገንዘብ ማንም ጋር ኢንዲቪጁዋል ጋር አይደለም የሚሄደው የኮሚኒቲው ካዝና ውስጥ ያለ ገንዘብ እና ያንን ገንዘብ ኦዲተሮች ይቆጣጠሩታል። ቦርዱ ማየት አለበት። ኤኒ እንኳን ዛን አይነት አማውንት ከ5000 በላይ ዳይሬክተሩ ራሱ እንትን ማድረግ አይችልም። እና ይሄንን አለማወቅና እኔ ምሁር እንኳን ቀርቶ ተራ ሰው እንትን ይላል። እኔ I'm sorry to say ወረቀት ነው ያገኙት አይደል? እኔ ብር ነው ሁለተኛ ደግሞ እነሱ አሁን መሰለህ እኔ እንደሚመስለኝ አሁን ያረጉት ነገር እኔ አቶ መለሰ ካዝናውን ኪ ያለው ሰው አለ እሱ መክፈት ይችላል። ፎርማል ሂዝ ኦዲተር የተመረጠ በጠቅላላ ጉባኤ የተመረጠ እነሱ በሚሉት ኦዲተር ነው። ያ ሰውዬ ያለ እነዚህ ሰዎች አሁን በአቋራጭ የመጡ ሰዎች ከፍተው ካዝና ሰብረው እንደገና መልሰው ሌላ በር ሰበሩ ምናምን ያሉ ከሚያወሩ ይሄ ሁለተኛ ደግሞ እኔ if they are going to say ይሄን ነገር ሪትራክት ካላረጉ ዮሐንስ ይሄ ኢንቨስቲጌት ለፌደራል መንግስትም ሪፖርት ከማድረግ አልመለስም። ምክንያቱም አንድ ድርጅት አሁን ማየት ያለባቸው ይሄን ግራንት ሪስክ ውስጥ እንዳያገቡ እኔ ፐርሰናል ያስገቡት ነው። ግን እንደዚህ ማሊሺየስ የሆነ የሌለ ኮንትራክት እኔ የፈረምኩበት ኮንትራክት እዛ ከተገኘ it's a federal crime በቃ ራሱ it's illegal የግራንቱን ሁላ ሊያሳጣ ይችላል። ስለዚህ ማስረጃቸውን ይዘው ፍርድ ቤት መሄድ አለባቸው። ይሄንን ሪትራክት ማድረግ ኮሬክት ካላረጉ በስተቀር እንትን ማድረግ አለባቸው እና እኔ ይሄንን ነገር is extremely ዶክተር ባንክ ገብተው 200,000 ብር የወሰዱ ሰዎች ይሄን ማድረጋቸው አዲስ ነገር እኮ አይደለም። ይሄ የወንበዴ ኮሚኒቲ ከሆኑ አሁን እኔ ይሄን ስል እንዲህ ያለን ብለው መክሰስ ይችላሉ። ፕሩፍ ስላለው እንደዚህ አይነት በሚዲያ ላይ ነው
የተናገርከው ነገር እኔ ኮሚኒቲውን ራሱ የሚያስከስስ ነው። ሪፕሬዘንታቲቭ ቢሆኑ እኔ ሊገሊ እሱ ሊዞልቭ ይሆናል። ግን እነ ዶክተር ተስፋዬ ሳይመረጥ እዚህ ቁጭ ብሎ እንደዚህ አይነት ተራ እኔ አሉባልታ ሀገር ቤት ሴቶች ቁጭ ብለው እርስ በርስ መተማማት የሚባል ነገር አለ። እንደዛ ደረጃ ወንዶችም ሴቶች ቡና ስለሚወዱ ነው። ይቅርታ እንትን ደግሞ እኔ በጣም ወንዶቹ ባሉ ያው ከዛ የባሰ እያየህ እኔ እንትን የሆነብኝ በተለይ ይሄ የፒአሩ ሰው ዶክተር ተስፋዬ ተመራማሪ ምናምን እያለ እንዲህ አይነት አሉባልታ አሁን እኮ አንደኛ በጣም የሚገርመው ነገር ፕላን ሳይኖር ምናምን ፓርቲሽን ሳይስ ግራንቱ ላይ የሌለ ነገር ሁላ ምን አይነት ይሄ ሁሉ ነገር የሚያወራው ምንድን ለማድረግ ነው? እኛ እኮ እናንተ ካስረክባችሁ ከሄዳችሁ በኋላ እኛ ከመገባን በኋላ እኮ ስለ ግራንት አንድ ጊዜ የኢትዮጵያ ኮሚኒቲ ውስጥ እየተቀረጸ ሰይፉ አዳነች ቢሻው እየቀረጸ ስለ ፕሮጀክቱ ተሰብስቦ እየተወራጨ መግለጫ ይሰጣል። መግለጫ የሚሰጠው ማን ነው? ይሄው አሁን የከሰል ኩባው ሳይንቲስት ነው። እና ይሄ ሳይንቲስት ማን ነው ይሄ ደግሞ አልኩ። እኔ አላውቀውም፣ እግዚአብሔር ምስክሬ ነው። በአካል ያወቅኩት ያየሁት በቅርብ ነው። እና ማን ነው ስል ዶክተር እቺ አጎቴ ልጅ ናት ነች አክስቴ ልጅ ነች እንትን የሰራችው አርኪቴክቸራል ዲዛይን ሰርታ 50,000 ያወጣ ነበር 100,000 ያወጣ ነበር በነፃ እንዲህ አድርጋ አያችሁት እያለ ልክ የዚህ የአረብ የሳውዲ አረቢያ ኤምሬቶች የሚያሰሩት አንዳንድ መዝናኛ ነገር አስመስሎ በሸብራቂ ነገር አወጡ። ተመልከቱ ይሄ ሰውዬ ተመራጭ አይደለም። እንደ ተክለ ሃይማኖት ናቸው። እንግዲህ እኛ ሁልጊዜ ስንናገር ህዝባችን የመረጠው ዳይሬክተር እየሰራ ያለው ከተመረጡ ሰዎች ጋር ሳይሆን ከመደበኛዎች ጋር ነው። የተመረጡ ሰዎች ቻሌንጅ ስናደርጋቸው እየጣሉ ወጡ በራሳቸው። ይህን እናስፈጽማለን ብለው የመጡ ሰዎች በራሳቸው መንገድ ከእናንተንም ቻሌንጅ ሲያደርጉ የነበሩ እኛንም በጠራራ ፀሐይ ያገኘን ብለው ሲመጡ እዚህ ጋር ግን አንድ ነገር ትዝ ያለኝ ነገር በተለይ ክሬዲቢሊቲው በተለይ ይሄ ዶክተር ተስፋዬ የተባለው ሰውዬ እኔ አንድ ኢንሲደንት ነበረ። በር እናንተ ተሰብስባችሁ እዛ የሆነ ለመፈራረም ነው መሰላችሁ ኦፊሱ አክሰስ አልነበራችሁም። ግን አላርም ያስጮሁብን ጊዜ እዛ እናንተ ተሰብስባችሁ እንትን እያላችሁ ነበር። አዳራሹም ውስጥ አልገባችሁ፣ ወደ ቢልዲንጉም ውስጥ አልገባችሁ። እንደ አጋጣሚ ወይዘሮ እስከዳር ባለቤት መጥተው ራይድ ሰጥተዋት እዛ ገብተው ለካስ ሎቢዋ ጋር ተቀምጠዋል። እዛ ኦፊስ ውስጥ የሚሰሩ ሰዎች ሰርተው ወደ 4:35 ገደማ ነው ሰምሃው መውጣት ነበረባቸው እና ሲወጡ አቶ አስቻለው እና ኑር ሁሴን የሚባሉት ፕሮፌሰሩን በዚህኛው ሳይድ አላርም ኖርማሊ ሲወጡ እኔ እዛ ስለሰራው ነው ማለት አላርሙን ኦን አድርገው ነው የሚወጡት። ግን ሰው ካለ አታረገውም እና በዚህኛው ሳይድ ከፍተው መውጣት ትችላለህ፣ ግን እንደገና ተመልሶ መግባት አትችልም። እና ፕሮፌሰሩ ከዛ ሲወጡ ከፍተው ወጥተዋል። ግን ከመውጣታቸው በፊት እነ ኑር ሁሴን እናንተ ከሄዱ በኋላ እኔ አሁን እንደሰማሁትኝ አቶ ተክሌ ሪሞትሊ አላርሙን ኦን አድርገዋል። which is knowing ፕሮፌሰር እዛ ቁጭ ብለው እንደሆነ ሊከፍቱ ሲሉ አላርሙ እንደሚጮህ ነው። አሁን ያ ከሆነ በኋላ አላርም ጮኸ ተብሎ ፕሮፌሰር አሁን ፕሮፌሰር ዶክተር ተስፋዬና ተክሌ ብቻ እንዴት እዛ አሁን እኮ ኤኒ አዘቦት ደይ ነው የሚባለው። እና ድንገት እዛ መጥቼ እኔ ከኋላ ሆኜ እንዲያውም ስትራቴጂክ ቦታ ሆኜ እየቀረስኩ ነበር ምናምን እያለ ትልቅ ሰው ማከብራቸው ምናምን ብሎ ሲያወራ ሰምቼ እኔ በቃ አወሻክት ያንን ያደረገው ይሄ ፍርድ ቤቱን ላሄደ ሊግሊ ፖሊስ ጠርተው ሊሰብሩ ነበር። አንደኛ በሩ የተከፈተው ከውስጡ ከእንትን ውስጥ
ከኮሚኒቲ ውስጥ ለመውጣት ነው። ከፍተህ ትወጣለህ መግባታችን ግን አላርሙ ይጮሃል። አላርሙ እንዲጮህ ያደረገው ተክሌ ነው ኦን አለ። እኔ እሱን በደንብ አጣርቻለሁ። እሱ ለመሰለ ይሄ ሶ ኢምፖርታንት እኔ ይሄ አሁን ዶክተር ተስፋዬ በተክሌ ሚስሌድ ሆኖ ሊሆን ይችላል ምናምን ግን ማከብራቸው ሰው ምናምን ብሎ ይሄ የውሸት አይነት እንትን የሚለው ኢንቴንሽናሊ ወረስ ካንድ እኮ አሁን ሰብሮ ብለህ ሰውን እናንተ አንደኛ you have a right even to be there የቦርዱ እዛ መግባቱ አይደለም ግን እንደዚህ አይነት ሴታፕ ሰውን በሩን ሰበረ ብሎ ማለት እኔ መሰለህ ብዙ ሰው ሚስ ያደርጋል ይሄን ነገር ይሄንን ያደረገ ሰው ምንም ነገር ከመዋሸት ምን መሰለህ እኔ ያን ቀን እንግዲህ የኛ መገኘት እኔ ከስራ ነው የመጣሁት ለምሳሌ እኔ ከመምጣቴ በፊት ነው አላርሙ ጮሄ ነው እኔ ከሄድኩ በኋላ ነው እኔ ከመጣ በኋላ ነው እኔ እያለሁ አልጮህም እና እዛ የተቀጣጠርነው የቦርድ አባላት ምን ፈራረመው ሪዞሉሽን ነበረ ውሳኔ ማለት ነው ቃል በላይ እና ያን ለመፈረም ከስራ ሁሉም ይምጣና እዚህ ነገር የተባለ ስንመጣ ፕሮፌሰሩ እንዳልኩ እሳቸው መኪናቸው ያቆሙ ፀሐይ ስለነበረ ውስጥ ገቡ እኛ ውጭ ነን መጣለን አንዱ ይመጣል ፈርሞ ይሄዳል ሌላ ነገር አናደርግም አልገባንም ውስጥ ማለት ነው ለመግባት ስጋት ሆኖብን ሳይሆን ስላልተቀጣጠርን ስላልፈለግን ጉዳይ ስለሌለን ማለት ነው ጉዳያችን መፈረም ብቻ ስለነበረ ያን ስንሄድ ነው መጨረሻ ላይ አላርም እንትን ብሎ ለካ ፖሊስ ተጠርቶብን እኛ እኮ እዛ 15 ደቂቃ በላይ ቆመናል ስልጣ ያወራን የመጣው ሲመጣ ፈርሞ ሲሄድ ጊዜ ያለው ደግሞ እንደኛ እኔም ቆየው ብዙ እያወራን እርስ በርሳችን እየተሳሳቅን መኪና አንዱ መኪና ላይ ደገፍለን ቆየ ነው ማለት ነው እና ከሄድን በኋላ እንግዲህ ፖሊስ ቶሎ አልመጣም ለካ እነሱ ጠርተውብናል ፖሊስ ከመውጣት በፊት ነው መጠራቱንም አናውቅምኛ ጀስት አላርም ሆኖ ኦፍ ሆነ እዚያ አንድ ነገር ልጨርስልህ ከዛ በኋላ ፖሊስ ይደውላል ማን ጋር የሚደውለው ወይዘሮ እስከዳር ምንድነው ፖሊስ በር ልትሰብሪ ምንድነው የምታወራው ማን አንተ ፖሊስ ምንድነው የምትጠይቀኝ ነይ ምን ልታረገኝ ላስሬ እኔ ነው እና ነገሩ ብዙ ድራማ ነው ፖሊሱ ችግር ውስጥ ገብቶ ነበር ባይዘው ይሄን ማለት ችግር ውስጥ እና ይሄንን ድራማ እየተጫወቱ እኔ ግን አንድ ነገር ድራማ አይደለም ይሄ ማሊሺየስ መሰለህ ተንኮልም አለ መሰለህ እኔ እኮ ይሄን አይነት ያደረገ ሰው እኔ I don't want to see again በጣም እኔ ስለማቅ ነው እኮ ሪሞትሊ ማየት ይችላል ምን እንደምታደርጉ ያ ካሜራ ያሳየዋል አውቆ ፕሮፌሰሩ መውጣቱን በቃ ምንም ይካኖት አላርሙን ካምፓኒ ሰው ደውሎ መጠየቅ ይቻላል እና ሪሞትሊ ደግሞ ኦን ያደረገው እሱ ራሱ ነው ይሄንን ማድረግ እኮ ምን አይነት ሰው እኔ የልጁን ካራክተር እንዲያውቁ ነው የፈለገው አለመግባባት ይኖራችሁ ግን በኢሹ ላይ ላትግባቡ ትችላላችሁ ግን ይሄንን ነገር ተንኮል እንደዚህ አይነት ተንኮል ሴታቸው ማለት ዛት እኮ ይሄን ማለታቸው ብቻ አይደለም አሁን ደግሞ አዲስ ነገር የፈጠሩት እኮ ሳይንቲስቱ እኮ ያለው በር መስበር የፈለጉት ዶክመንትስ ሊያወጡ ነው በጣም ጠቃሚ ዶክመንት አግኝተናል ብሎ ያው ምናወራውን ምናምን እሱ ሊወስዱ ነው እኮ አለ መሰለህ በቃ ለሱ ጥያቄ መልስም ሰጠው ዶክመንቱን እኛንን ለእናንተ ጊዜ ላለው ኦዲተር በስነ ስርዓት ያስረከብነው ይሄ ደግሞ በሳምንት በሁለት ሳምንት ውስጥ ተሰብስበው ታስክ ፎርስ አቋቁሞ ከፍተው ምንም መልስ ያስፈልገው ከዚህ በኋላ ግን እኔ አሁን በተለይ እነኚህ አዲስ እኔ ማን አዲስ እንትን የተባሉ ሰዎች እንደዚህ እኮ ማድረግ ወንጀል ነው ምናምን የኔ ፊርማ ያለበት ኮንትራክት የተፈራረሙበት ካለ ይሄንን they should go to court እና እኔንም መክሰስ አለባቸው ሁለተኛ ደግሞ እነሱንም በቃ ፎልስ አኩዜሽን ከሆነ ደግሞ እንትን ያገኛል እና ይሄ እኔ እንትን የሚያደርግ ግን እንደዚህ አይነት ነገር የሰው ስም አጥፍቶ
የትም እንደማይሄዱ ለማወቅ ነው። እኔ እንዳውም ይሄን ነገር ሞር እኔ ብዙ ጊዜ ጭቅጭቅ ውስጥ እንትን ላለማለት ብዬ try to avoid it። እኔ እሱን ነገር እንደው ግን ይሄን ነገር ግራንቱን ነገር ከኔ የበለጠ ተጠያቂ የለም። ግራንቱንም የጻፉት ሰዎች ደጋግመው ያደረጉትን ነገር መልስ ለመስጠት በሚገባቸው በስራ አስኪያጁም በታስክ ፎርሱም በሽማግሌዎቹም ቀርቧል። ሁለተኛ ደግሞ ስራውን እኛ ያልነው አይደለም ሄድም እና ሴናተር ኦፍ ኦፊስ ተከታትለው ያዩት ነገር ፌል ያደረጉበት ምክንያት እኔ አሁን ግራንቱ ያልመጣበት ምክንያት ተጠያቂዎቹ እነሱ ያን ከማብራራት ይልቅ አሁን ሌላ ዲስትራክሽን ለመፍጠር ሰበቡት ምናምን ከማለት ብዙ ጊዜ በፈጠረ ወርዛ ማድረግ ያለበት አንድ ኮንክሉድ ማድረግ የፈለግኩት ካስረከብናቸው በኋላ እንርዳቸው ብለን እና አቶ ተክሌን ካነገርናቸው በኋላ አሁን 1 ዓመት ተኩል በላይ አልፏል። እኛ ሊያልቅ ነው። ይሄን አርኤፍዩን ከፍታችሁ አይታችሁ ካልፈለጉ ሌላ አርኤፍዩ ማውጣት ይችላሉ። ግን መስራትና መቀጠል ይችሉ ነበር። ያንን ምን እንዳጋጠማቸው አላውቅም። መስራት አይደለም የፈለጉት የነጌታ መስራት ቢፈልጉማ ነገርኩ እኮ እናንተም ጋር ያለውን ነገርከን፣ እኛንም ያጋጠመንን እኮ ተናገርን። በቃ እነሱ ሰዎች ከሌላ ሰው ጋር መስራት ይሄን ፕሮጀክት አልፈለጉም። አሁንም እየተደረገ ያለው እንቅስቃሴ ይሄ ምርጫን ተከትሎ የራሳቸውን አሻንጉሊቶች አስቀምጠው በማግስቱ ይሄው እንግዲህ ዛሬ የሚሰሩ መጡ እነ ፕሮፌሰር ይሄው ወጡ ሊሰሩት ነው ተብሎ ያው የተባለው ነው። ግማሹ እንደምሰማው እኮ ግማሹ ቅድም አንተ የጠቀስካቸው ነገሮች እንዴ ቁጥር ወጣቶቻለሁ እዚህ ጋር ካፌ ከፍት እንደው ብትፈቅዱልኝ እዚህ ጋር ምናምን ማለት ጥያቄ ነው ያለው። ባይዘው ወይ እኔ ይሄ ሰውዬ ሳይንቲስት ነው የሚለው ሰውዬ እንዳልኳችሁ አላውቅም። ለመጀመሪያ ጊዜ ስሙንም የሰማሁት በዚህ ቦታ ከመጣ በኋላ ተመርጬ ከመጣ በኋላ ተወክዬ እና በየቦታው ስሜን ሲያጠፋ ዶክተር ተስፋዬ እንዲህ ብሎ ዶክተር ተስፋዬ እንዲህ ብሎ ዶክተር ተስፋዬ እንዲህ ብሎ እንዴ ይሄ ሰውዬ አውቀዋለሁ ተገናኝ ያቀኛል ለመሆኑ እሱ ነው ሳላውቀው ስልኩን ባካችሁ ስልኩን ተበርኩና ደወልኩለት አክብሬ ይሄ የመራ ነው ለፕራይቬሲ ጉዳይ ከዚህ በፊትም ይሄን ነገር ተናግሬያለሁ እና አጥናፉ ይባላል ማን አጥናፉ ምናምን ስለ ሻለቃ አጥናፉ ሲባል ሰምተን እንተዋወቃለን ግን አልኩ አንተዋወቅም ማለት ስሜን ታውቀዋለህ አውቃለሁ በምንድን ነው የምታውቀው? አይ እንደዚህ በኮሚኒቲ ጉዳይ እንደዚህ ብሎ ሬዲዮ ከፍቶ ኮሚኒቲ ሊያፈርስ ምናምን ብለው ነግረውኛል አለ። ከነማን ጋር እንደምትውል ገባኝ አሁን አልኩት። ታሪኩ ነው የዛሬ 12 ዓመት ታሪክ ነው የሚያወራው እና ያኔ እሱ አልነበረም እና ግን ይቅርታ አድርግልኝ ነው ወንድም እኔ ዶክተር ከተባለ ተምራል ብዬ ስላሰብኩ ነው ደውልልህ ሌላ ቢሆን አልደውልም እንደዚህ ደፍሬ ግን አንድ ሰው የማያውቀውን ሰው ስም በዚህ ልክ አያጠፋ ሳታውቀኝ እሱንም አሁን አንተ የምትለውን ለምን ሬዲዮ እንደከፈትኩ በምን ምክንያት ችግሩ እንደተፈጠረ አልነበርክ አላየህ አልሰማህ ከዚህ ጋር ጓደኞች አሁን ለማን ጋር እንደምትውል ገባኝ ታትነግረኝና ነግራለሁ ማን ነው ጓደኞች እነማን እንደሆኑ አሁን ነግራለሁ በቃ ፒሪየድ ከዛ በኋላ ብዙ ታሪክ ላይ ያወራ ነው እነሱ መጨረሻ ምን እንደሆነ ታውቃለህ እቺን ግራንት አለ እነዚህ ሰዎች ጋር ካልሰራችሁ አታገኙዋል ወጣ እኔ እንግዲህ በዛን ጊዜ ጠቡም ገና ነው ገና የጋለ ነው ያለው በእንት የተጀመረው ነገር በህገ ደንቡ የተጀመረው ነገር እየተካረረ ሌላም ጉዳይ እየጨመረ አፈናው እየጨመረ ነው ያለው ግን እስካሌት አላደረገም በዛን ጊዜ ስለወለደ ደነገጥኩ እንደዚህ ሲለኝ ምን ማለት ነው ነገር ያለው እነዚህ ሰዎችን ካልሰሩት በስተቀር እቺን ግራ አታገኙ ያ ማይንዲውስ ነው ያለው አሁን መጥቶ ሲለፈልፍ መጨረሻ ላይ ሰሞኑን ሲለፈልፍ እና ይሄን የግራንት ጉዳይ ከብዙ ነገር ጋር ያያይዞ ከቤት ሰበራ ሲጀመር ቤት ሰበራ ማለት ቤት ስትገባ ቁልፍ ስትቀይር ሰበራ ነው የሚባለው እኛ እኮ በአደባባይ ፖሊስ እዛ ቁጭ ብሎ እኮ ነው ቁልፍ የሚቀይር ሰው ይዘን ይሄድ ነው ሴኩሪቲ ይዘን ደረታችን ነፍተን እዛ ፖሊስ ተደርድሮ ምክንያቱም መብታችን ነዋ ቦርድነና ቁልፍ ነጥቆ ስራ እንዳንሰራ ሲከለክለን
ቁልፋችንን መከፍተን መግባት የቦርዱ መብት ነው። ቦርዱ ደግሞ የስራ አስፈጻሚ ኮሚቴው የበላይ አካል፣ የኮሚቴው ደግሞ ፊዱሻሪ ሪስፖንሲቢሊቲ ያለው ባላደራው ቦርድ። ይህንን ጠበቃ አልያዝንም ያኔ የህግ አማካሪ አድርገን ፖሊስ ጣቢያ እስከ ከፍተኛ ደረጃ ድረስ ደርሰን ይሄ ልናደርግ ነው ብለን ነግረናቸው ረብሻ እስካልተነሳ ድረስ ትችላላችሁ ሳብትዩ ከፖሊሱ ጋር እዚያ ቁም የምከራከረው ይሄን ነበር። ልታገደኝ አትችልም። I am a board secretary. You cannot tell me. ከረበሹ እነሱ ልሰራቸው የሚረብሹ ሰዎች የሚከለክለን ሰው እንጂ እኔን አታስቆመኝም። ኖ አሁን መጨረሻ ላይ ተስማማ ነውና ይሄን ነው ለኛም ቁልፍ ለነሱም ቁልፍ ሰጥቶ ቁልፉን ግን ቀይረው አልቆ ቆመው ሰበራ ማለት ይሄ ነው እንዴ? ተቀይሮ ቁልፍ ወስደን ግን ሰውየው ያለው ምንድነው በህግ ብታረጉት ይሻላል ይላል። ምክንያቱም ኮንፍሮንቴሽናል ነው የሚሆነው። እነሱ ተሰልፈው ጠበቁ። ግማሹም እዛ ትራስና አልጋ ይዞ የተኛ ነው የሚመስለው። አሮጊቱ ምንም አንድ ላይ ነው የጠበቀን እንዳለ ሌሎቹም የኔግቲዎችም ሳይቀሩ ነው አሰልፈው የጠበቁና ረብሻ ስለሚሆን እናንተ አሁን ከፍታችሁ ትገቡት ሰላማዊ ነገር አይፈጠርም። ያኔ ፖሊስ ይጠራላችሁ፣ እኛንም ታውቃላችሁ። ስለዚህ ይሄ ከሚሆን ፕሊስ ዱ ኢት ኢን ሌጋል እንትን ውስጥ በኮርት ሲቪል ማተር ነው። በሲቪል ማተር ስለሆነ እኛ አንከለክላችሁ፣ አርጉም አንላችሁ፣ አታርጉም አንላችሁ። ግን ይሄ ለረብሻ ኮዝ የሚፈጥር ከሆነ እኛን ይመለከተናል። ከፖሊሱ ጋር የነበረ ጭቅጭቅ እሱ ነው። ስፈራ አይቶኛል። እንደ ደረቴን ገብቼ እኮ ነበርኩ የምናገረው እኔ እኔን እንትን ሲያሳዩ አይ ፊል ፕራውድ። እንደሱ ቢሆን እኮ ቁሞ መናገር እኮ የሚችል ሰው የለም። አውቀዋለሁ። እንደዛ እኔ አንድ ዶክተር ተስፋዬም እነኛም ልጆች ሶስቱ ልጆች እንትን የሚጠቀሙበት ላንጉዌጅ ቬግ እንደዚህ አውቀው ያችን ኢንሲደንትና ሌላ ቀን እናንተ ተሰብስባችሁ ፕሮፌሰር ሲወጣ የተከፈተው ሰበራ አድርገው ነው ያወሩት። እኔ አሁን ሰበራ ከሆነ ትክክለኛው ሰበራ አሁን የኮሚኒቲውን ካዝና የኮሚኒቲውን ኦዲተር አክሰስ እያለው እነሱ ግራንት ሰዎች በሚመክሯቸው እንትን መሰረት ዝም ብለው ሰብረው እንትን ለማድረግ ሰብረው ወይ እኔ እኮ ግራንቱን እኮ እኔ በጣም የሚያሳዝነው መሰለኝ ታስክ ፎርስ አቋቁመህ ከፍተኸው ይሄ የቀረበው አሬፊ በቂ አይደለም፣ አንድ ብቻ ነው፣ ሁለተኛ ደግሞ ወይ ተጨማሪ ያስፈልጋል። እኛ ኤክስቴንድ አድርገነው እንትን ብለናል። ግን በራሳቸው መንገድ እኮ አሁን ህጋዊ የሆነ ነገር ነው ታስክ ፎርስ አቋቁመ እንትን አሁን ያደረጉት መንገድና እንትን ግን እኔ እንዳውም አሁን በጣም መሰለ ይሄ ዘለፋና ሰውን አኪዩዝ ከማድረጋቸው የተነሳ እኔ I will make sure የህግን ተከትለው ግራንቱን በሚመለከት የሚሰሩትን ስራ እንደ አባልም እንደ እዚህ ሀገር ነዋሪ I will try to make sure የህግን ኦፊስ ኦፍ ማኔጅመንት አካውንት ፕሪንሲፕል መከተላቸውን እኔ ምክንያቱም ስም ማጥፋትና ከኋላ ቁጭ ብሎ እኔ ፐርሶናሊ ዮሐንስ ሁላችንም እኮ እናውቀዋለን እንትን የምንለው ነገር እስካሁን የታገስ ነው። እኛ እናውቀዋለን እኮ እኛም እኮ ቦርዱ ኦቨርሳይት እያደረገ አይደለም ብለን ብንጽፍ ይቆማል። ይሄን እናውቃለን። ግን ኦቨርሳይት ከተደረገ ፌደራል ግራንት እንደማይቆም እናውቀዋለን። ኦቨርሳይት ቦዲ ኦዲተር አባረር ያለው ብለህ ወሬ ስብሰባ ተሰብስበህ ማይሆን ነገር እና እኔ አሁንም ለአድማጮቻችን በዚህ አጋጣሚ ነገራችሁ አንድ ባለፈው የመጨረሻ ቃለ መጠይቅ ላይ የተናገርኳት ነገር ነበረች። ምንድነው? ህጉ አንድ ነው፣ ህጋዊ መስመሩ አንድ ነው። መሄድ እስክንችል ድረስ እንሄድበታለን፣ ወደ ህግ እስኪመለስ ድረስ ኮሚኒቲ እሱ ቢሆንና ባይሆንም ደግሞ ህገወጥነት ከቀጠለ በኮምፕላያንስ ይሄ ኮሚኒቲ አይኖርም ብለናቸዋል። ይሄን ስንል ምን እንደሚሆን እንዲገባቸው ያስፈልጋል። አሁን እስካሁን መታገሳችን ለምን መሰለህ? እኔ አሁን መታገሳችን ዲስቲንክሽን ምን መሰለህ? እስካሁን ድረስ የኮሚኒቲ ጭቅጭቅ ነው በሚል ነው። ግን ይሄ ማሊሺየስ የሆነ ፐርሰናሊ የሌለ ነገር ክሬት አለ። ፕሩፍ የማደርገው ነገር ነው ይሄ በረሰበራ የተባለው ፕሮፌሰር እንትን። ሁለተኛ አሁን ካዝና ውስጥ ዮሐንስ ዳይሬክተሩ የተፈራረመው ነገር ካለ እሱ if they couldn't back it up in writing የቪዲዮ ቴፕ የተደረገ ማስረጃ ምስክሮች ኢንዲፔንደንት የሆኑ ሰዎች አብረው ከነበሩ ኦዲተራቸው ኦዲተር አለ
እሱ ላይ የሌለበት ቦታ ከፍተው እንትን ካደረጉ የራሳቸው ክራይም ነው። እሺ ከዚህ እንውጣ ዮሐንስ፣ በጣም ይቅርታ። ከዚህ እንውጣና ወደ መጠቅለያው እንሂድ። ወደ መጠቅለያው እንሂድ። ዋናው ከሚገባው በላይ ጊዜ ፈጀን። ምክንያቱም ለምን መሰለህ እኔ እንዲህ አይነት ያሉባልታ ወሬን ንቆ ማለፍ አንዳንድ እወዳለሁ። ምክንያቱም እንደዚህ አይነት ሰዎች ጋር አይመጥኑም። የምትነጋገር ከቀጥላ ይዘዋል፣ ግን ያን የሚገልጽ አይደለም ባህሪያቸው በጣም ተራ የምንለው ዝም ብሎ አሉባልተኛ ከሆነ አንድ ሰው ራሱ ነው የሚያቀለው። እና ከነዚህ ሰዎች ጋር ሰጣገባ ማስረጃው ምልክ መሄድ በሚገባ ልክ እንሄዳለን እንዳልከው፣ ግን ከዚህ በላይ ጊዜ ባንሰጠው እና ወደ ማጠቃለያ ውስጥ እንሂድ። ሀሳብና አንተን ሪፍሌክት አድርግና ኢንጂነር ወደ ማጠቃለያ ከመጣን እንግዲህ እኔ አንድ ሁለት ነገር ልበልና እናንተም ደግሞ ያላችሁን ጨምራላችሁ። እኔ እንግዲህ ይሄ ግራንቱን በተመለከተ ብዙ ተብሏል ከመጀመሪያ እስካሁን እስካለንበት ድረስ። ግን ስለዚህ ስለ ግራንት ከመጀመሪያ ጀምሮ እስካሁን ያሉ ሰዎች እኛም አለን፣ በዚህ ግራንት ውስጥ ኢንቮልቭ ያደረጉ በጣም ብዙ ሰዎች አሉ። ይሄንን በደንብ ክሊር አድርጎ ወደፊት በምን ይቀጥላል ብሎ ኮሚኒቲውን ማስቀጠል ከፈለጉ ይሄ የጠረጴዛ ዙሪያ ቁጭ ብለ መነጋገር ቬሪ ኢምፖርታንት እያንዳንዷል። ምክንያቱም ይሄ እስካሁን የተሰራው ስራ ዶክመንት ሆኖ ለዳይሬክተሩም ተሰጥቷል። እኔ ዞር ብለው የሚያዩት አይመስለኝም። ይሄ ሁሉ ችግር የመጣው የተላለፈ ዶክመንቶች ሁሉ አልታዩም። ስለዚህ ይሄንን እንደ ምክርም እንደ ኮሚኒቲ እንደ አንድ አባልም እንደ ኮሚኒቲ አባል ቁጭ እንበልና ይሄንን ነገር በደንብ አብላልተን በምን መልኩ ወደፊት ይሄዳል የሚለው ነገር ወደፊት መታሰብ ያለበት ይመስለኛል ለማስቀጠል ከሆነ። አንድ እሱ ነው። ሁለተኛው ደግሞ ያው ቅድም እንዳልኩ እንደ አንድ የኮሚኒቲ አባል ጀነራል ይሄ ከዚህ ከንትኑ እንውጣ። አሁን ይሄ ስለ ግራንቱ ምናምን የምንለው ኮሚኒቲ የሚያደርገው ህግና ደንብ ነው። አንድ ህግና ደንብ ካለ ሁልጊዜ ያንን ህግና ደንብ አክብረህ ከሄድክ ምንም ነገሮች እንደማይፈጠሩ እናውቃለን። ስለዚህ አሁን ህግ ይወጣል፣ ብዙ የተረቀቁ ነገሮች አሉ። ይሄንን ህግ እንደፈለገ ብትቀይረው እንደፈለገ ብታስተካክለው አሰራርህንና የምትሄድበትን ነገር ካላስተካከልክ ተመልሶ ያው አሁንም ይሄ ነው የሚያስፈራኝ እኔ ለወደፊቱ። አሁን ለሚመጣውም ወደፊትም ለሚመጣ ምርጫ ህግም በትክክል ይተገበራሉ መተግበሩ ላይ ነው እንጂ ህግ ማውጣት ብቻ አይደለም። ህጉማ የነበረው ህግ ራሱ በቂ ነበር። አንድን እንትን ኦዲት ለማድረግም የሚሰሩ ስራዎችን በትክክል ለመሄድ ያለው ህግ በቂ ነበር። አሁን ይሄ ስለተሻሻለ ምናምን ስለተባለው ማሻሻል ጥሩ ነው። ሁልጊዜ ኮሚኒቲ ህጎችን እያስተካከለ መሆን ያለባቸውን ነገር ይሄዳል። ግን ስለዚህ ማስተማርም ለወደፊትም እንትን ያለው ህግን እንዴት ነው ማክበር ያለብን። እንደዚህ እየሸፋፈንን ህግ ሳይከበር የምናልፈው ከሆነ ይሄ አሁንም የቀየርከው ህግ ወደፊትም እንደማያመጣ ምን እንደሚያመጣ የምናውቀው ነገር የለም። እና እኔ ህግ በደንብ በትክክል ይከበር የሚል ለማለት ነው። ይሄንን ነው ለኮሚኒቲው ለማህበረሰቡ ማስተላለፍ የምችለው። ቴንክ ዩ። በጣም ጥሩ አመሰግናለሁ ኢንጂነር ዮሐንስ። እኔ አንድ በጣም ጥሩ ነው ያለው። እኔ ፉሊ አግሪ አቶ ኢንጂነር ነገደ አሁን በተናገረው ነገር እና እኔም አሁን ያየው ችግር እኔ ከእናንተ ከመምጣታችሁበት በሙሉ እንትን ያለው ችግር ይሄ ከውጭ ያለው ሰው የተመረጡትን ሰዎች እኛንን ረን የምናደርጋቸው እኛ እዛ አብረዋቸው ከሚሰሩት አብረዋቸው ከተመረጡት ስራ አስኪያጆች ውጪ ያሉ ሰዎች ሞር ኢንፍሉዌንስ ካላቸው እነሱ ይሄን አድርግ ይሄን አታርግ ብለው ዲቴል እንትን የሚሰጧቸው ከሆኑ አብረው መስራት አይችሉም ማለት ነው። ወይ የግል ድርጅት አቋቁመህ እንደፈለክ የምትሰራበት ቦታ እንደ ኮሚኒቲ ስትመጣ በስራ አስኪያጁ ስትሆን አብረህ ከሰው ጋር መስራት the most important thing ነው። እንዳውም ዳይናሚክ ስትተዋወቅ ትንሽ ጊዜ እንትን ግን ተከባብሮ አይዲያዎችን እንትን አድርጎ ደግሞ አብረህ ስትሰራ you figure out ያለው ኮንትሪቢዩት ሁሉንም ችሎታ ያለው የተለያየ ችሎታ ያለው ሁሉም ኮንትሪቢዩት የሚያደርግበት የሚያግዝበት ሁሉም ሮሉ እንትን ማድረግ ይችላል። እኔ አሁን ተደጋግሞ እየተነገረ ያለው የሰማሁት አንዱ እንትን ላይ ሰው ላይ እንትን አልመለስ እንጂ አባላቱ ነው በቃ ከዚህ በኋላ የሚወስነው። ሰምታችሁ ነው አባላቱ ብቻ ነው ማን ህግ የሚለወጠው ነው እንዴ?
ድሮም እኮ እንደሄ ነው አባላቱ ቦርድ የሚቋቋመው አባላቱን ወክሉ ዱሪንግ ዘይር በየጊዜው አባላቱን እየሰበሰበ በየሳምንቱ የዚህ ላይ አታስመክርም እና አባላቱን ወክሎ ነው ቦርድ የሚቋቋመው የድሮም ይሁን ውክልና ይሁን አይሁን ሁሉ this is the main purpose አሁን እኮ እየተባለ ያለው አሁንም ቢሆን ቦርድ የሚሆኑትን ከፈለገው አባላቱን ሰብስቦ መገልበጥ እንችላለን አይነት ነገር በቃ just እንትን የሆነ ነገር በቃ ለምንድን ነው እንትን የሚለው አንዴ ከተመረጡ ሰዎች why don't they get a chance to እንትናቸውን ለማድረግ contribute እንዲያደርጉ እና ይሄ ደግሞ ስትራክቸር it's not like ለኛ የተፈጠረ ነገር አይደለም ኤቭሪ ድርጅት ቦርድ አለው ስራ አስኪያጅ ኮሚቴ አለው ወይ ሲኢኦ አላቸው ከዛ ኦዲት እንትን አለ ይሄ ደግሞ ለፕራይቬትም ለመንግስትም ያሉ ድርጅቶች እንትን የሚቀጥል ፋይናንሻል ኦዲት ያልተደረገ ካምፓኒ ሰዎች ኢንቨስት አያደርጉበትም በቃ ገንዘቡ የሚወጣው የሚገባው የማይታወቅ ትራንስፓረንት የሆነ እንትን ከለጅ የሚሰሩት ነገር ኦዲተሮች that's their purpose እና ደግሞ አካውንታንት እኛ ኮሚኒቲ አካባቢ አካውንታንት አሁን በግድ ኢንትሮዲዩስ ሙያ ያላቸውን ሰዎች እያገቡ ሞር ፕሮፌሽናል የሆነ ስራ እንዲሰራ እየተጣጠረ ነው ግን አሁን ያለፈው ምርጫ ጀምሮ በቃ አካውንታንት ያልሆነ ሰው ፈልገው ነው ያስገቡት በቃ እና ይሄ የሚያሳየኝ ገንዘብን ለመቆጣጠር የፋይናንሻል ኮንትሮል ኤኒ ግራንት የምታገኝበት ፕሮሰስ በቃ ከመሰረቱ የተበላሸው ሊሆን ይችላል እኔ ያንን ትንሽ እንኳን ፕሮግሬስ አድርገን አካውንቲንግ ሲስተም ወይ ደግሞ እነኚህ ፕሮፌሽናል የሆነ አካውንታንት እነሱ ያውቁታል ሊትራሊ ያስጠይቃቸዋል ብዙ ነገሮች ያለ ፈቃድ አፕሩቫል የሚደረገው ፋይናንሻል ኮንትሮል የሚባለው ነገር is part of ኤክስተርናልም ኢንተርናልም ኦዲት ያለ ነገር ነው እኔ እንዳውም በጣም በዚህ ላይ በተለይ ግራንት ላይ ይሄ የሄድ ግራንቶች አሳብ ለኤኒ ፌደራል ግራንቶች የሚሰራ ከኦፊስ ኦፍ ማኔጅመንት በጀት የሚወጣ 2CFR 200 የሚላል ይሄ ቢድ እንዴት እንደምታወጣ ሁላ ኦዲቱ ሁላ ቼክሊስት አላቸው ፋይናንሻል ኮንትሮል አለው ማአት ክራይቴሪያዎች በቃ ልክ አሁን እኮ የምናደርገው ያለ ቦርድ እኛ ነገርኳቸው ኤክስተርናል ኦዲት የተሰራው በ13,000 ብር ነው ያ ነገር ግን ኤቭሪቲንግ የጠየቀን ቦርዱ አፕሩቭ ያደረገበት እንትን አለ ወይ ዶክመንት አለ ወይ መቼ ነው እንትን የሆነው ቬሪ ዲቴይል የሆነ እንትን ነው የሚያዩት እና እኔ ትንሽ ያደረግነውን ፕሮግሬስ ይህን ያህል ትልቅ ፕሮፐርቲ ይዘን ስማችን ገኖ እንዲህ አይነት የመንደር እንትን ውስጥ ተገብተው በቃ ሪዲዩስ እኔ አንዳንድ ጊዜ አይ ፊል አሼም በቃ እንዲህ አይነት ድሮ ኢትዮጵያን ኮሚቴ ሰራው እያልኩ አወራለሁ አሁን ማውራቱ ላንትን እያለኝ በቃ ሶ ሳድ እንደዚህ አይነት እና እኔ ፐርሰናሊ አንድ ሰው ስለተሳደበ ምናምን ላይ የሚያመጣው ነገር የለም ግን it just reduce the communities እንትን ተስፋ እንደዛ ሁለት አዲስ ዓመቶች ስናከብር ሰው ሆፕ በቃ ኮሚኒቲው አሁን ጥሩ የሆነ ነው ትራንስፓረንት ተብሎ ነበር እንግዲህ እግዚአብሔር ይርዳን እናንተም ደከማችሁ እኔ am sorry you didn't get a chance እኛን ያህል እንኳን ትንሽ ኮንትሪቢዩት ሳታረጉ እንደዚህ አይነት ወጥመድ ውስጥ ገባችሁ ይሄ ከርስ ደግሞ የግራንት ከርስ I hope ከዚህ በኋላ the reason I'm talking about አሁንም ወደፊት የሚመረጥና የሚደረግ ድርጅት ይሄን የግራንት እንትን fully head on አድሬስ ካላረገው ለወደፊቱ ሁሉ የኮሚኒቲ አካባቢ ያለ አክቲቪቲ መጥፎ አፍሪካ ውስጥ ነዳጅ ታደጋገር የሚደርስበት ማቋረጥ አሁን እኮ ደቡብ ሱዳን ነዳጅ አግኝተው ለሀገር ሰው የሄደ ኢንቨስትመንት እያለ የሚሄድበት ሀገር አሁን ሰው ምን ለዚህ እኮ ነፍሱን ለማዳን እየሞከረ ነው እና ወዳናው ያለው በጣም እናመሰግናለን ጥሩ ኢንሳይት ነው እንደው ምናልባት ይሄ ውይይት ሊጠቅመን የሚችለው የተነሱ ስናጠፉት መልስ ለመስጠት አይደለም እውነቱን ለመናገር ዋናው ሉኪንግ ፎርዋርድ መጪው ምንድን እንዲሆን ነው የምንፈልገው አሁን ማሳየት የሞከራችሁት እናንተም ችግሩ ከእናንተ ተወርሮ እኛ ጋር እንደመጣ ነው ለምሳሌ የዚህ የግራንቱ ጉዳይ በእናንተ ጊዜ አልቆ ቢሆን ኖሮ እኛ አሁን ሰላም ነበር
ሰላም ነበር ብሎ ነው። ማንም ሰርቶት ቢያልቅ ኖሮ እዚህ ጣጣ ውስጥ እንደማንገባ ነው አሁን እያየው ያለሁት። እና እነዚህ እንግዲህ ማህበረሰቡ ግን ማወቅ ያለበት አንድ ጥሩ ነገር የተናገራችሁት እናንተም እነዚህ ሰዎች ከተመረጡት ሰዎች ህዝብ ከሚመርጣቸው ሰዎች ጋራ እና እነሱን የማይመስሉ ሰዎች ጋራ አብረው ለመስራት ችግር ካለባቸው አንድ የፈለጉት ነገር አለ ማለት ነው። ይህን ሰው ማወቅ አለበት። ምንድነው ምን ብለው እንድንነግራቸው አይጠብቁ። በቃ ወቁት የሆነው ይህንን ካወቃችሁ እነኝህን ሰዎች ለወደፊቱ ቢሆን ግራንት ላይ እንዳይደርሱ ማድረግ ነው። ግራንት ራይቲንግ ሮኬት ሳይንስ አይደለም። እስካሁን እኔ ያኔ ዶክተር ተስፋዬ ቻለጀ በእናንተ ጊዜ ለምን ግራንት አልጻፋችሁ? አሁን እነዚህ ምሁራን ናቸው እኮ ለዚህ ነው አትንኳቸው ምላለ ሰማ በእኛ ጊዜ የፈረሰ ኮሚኒቲ አንስተን ብሩን ለማቆም ነው። ያን ጊዜ እንኳን ግራንት ልጽፈን ማን ሊሰጠን ጀመር ታሪክ የለውም። ኮሚኒቲው ግራንት እኮ ለማግኘት እዚህ ድረስ ለመድረስ ስንት ዓመት ፈጀበት? 16 ዓመት እኮ ፈጅቶበታል አሁን እንጂ እኛ ያኔ በዛች ዘመን 2009 ላይ ኢኮኖሚክስ ማስተርስ የሚያጠና ልጅ ቀጥረን ነበር። የእቅድና የፕሮጀክት ኦፊሰር ብለን በሳምንት 20 ሰዓት የሚሰራ ፓርታይም ትምህርቱን እየተማረ ማስተርሱን ሞክረን ነበር። አይ ኖው ያ ነገር ኤንጂኦ ካለ ነን ፕሮፊት ኦርጋናይዜሽን ካለ ፈንድ እንደምታገኝ ሙያም ስለነበር አውቀዋለሁ። the problem is you need history ልክ እንደ ክሬዲት ካርድ ነው። ዝም ብለህ ሄደህ ግራንት አምጥተህ አሁን ግራንት የተገኘው ስንት ፕሮሰስ አልፎ የኮሚኒቲ ባንክ አካውንት ውስጥ በሚሊዮን የሚቆጠር ገንዘብ የሚታያለው አነሰም በዛም ይህን ማኔጅ የሚያደርግ ቦርድ የቁጥጥር ኮሚቴ አለው። እናንተ ደግሞ ከፍ ያደረጋችሁት በኤክስተርናል ኦዲተር ኦዲት አስደረጋችሁና አሰርት አደረጋችሁት። ስለዚህ ፈንድ አገኘ። ከዚህ በኋላ ፈንድ ማግኘት በሚሊዮን የሚቆጠር ፈንድ ማግኘት ከባድ አይደለም። ለኢትዮጵያ ኮሚኒቲ ሌብሉ እዚህ አድርሶታል። እነኚህ ሰዎች አሁን ያውቃሉ። እችን ስለሚያውቁ ተንጠልጥለው እነሱ ብቻ ሚዘውሩት ለማድረግ የፈለጉበት ምክንያት ራሳችሁ መልሱ ለእናንተ ተወዋለሁ። እነዚህ ሰዎች በዚህ መንገድ ካለፈውን ኮሚቴ ከእናንተ ጋር መስራት ካልቻሉ እናንተ ሳትገፏቸው የጻፉትን አነበኩት። እንግዲህ ከዚህ በላይ ማስረጃ ምንድን ነው? በዚህ ምክንያት ፕሮጀክት እያዘገዩ ሆን ብለው መጨረሻ ላይ እነሱ የሚፈልጉት ሰው እስኪመጣ ድረስ የሚጠብቁ ከሆነ ሌላስ ፕሮጀክት ቢመጣ እነዚህ ሰዎች በምንድን ነው የሚታመኑት? ስለዚህ የሚቀጥል ከሆነ እግዚአብሔር ረድቶን ኮሚኒቲ ወደ ህጋዊ መንገድ እንዲሄድ እርዱ። መጀመሪያ ይሄ ምርጫ ምናምን የሚባለው ነገር የሚሆን ነገር አይደለም። ይሄ ኮሚኒቲ አሁን ጊዜያዊ አስተዳደር ነን ምናምን ሰዎች ተኮትኩተው ተመልምለው የመጡት የእነዚህን ሰዎች ፕሮግራም ለማስፈጸም ነው። ባይሆን ኖሮ እኛም እንውረድ እናንተም ውረዱና ብለን ማድረግ የሌለብንን ህግ ይጣስ ብለን በህጋዊ መንገድ የተወከልና የተመረጥን ሰዎች ለአባቶች ፕሮፖዛል እሺ ስንል እምቢ አይሉ። እምቢ ያሉበት ምክንያት ምንድን ነው? እችኑ ግራንት ነገር ሊሰፍሩባት ነው። ይሄን ወቁት። እሱም ደግሞ የሚሆን ድል ከተገኘ ነው። ግን በዚህ መንገድ ኮሚኒቲው በራሱ እነሱ ቢጠፋ ግድ የላቸው። እንዳይጠፋ ግን ወደ ህግ መመለስ አለበት። ወደ ህግ ለመመለስ የምናደርገውን ጥረት አግዙ። እናንተም አግዙ። አቶ ዮሐንስም ኢንጂነርም እውነቱን ለመናገር ምክንያቱም ህዝቡ አንዳንድ ጊዜ በህዝቡም ብዙ ጊዜ ቅሬታ ብዙ ጊዜ በህዝቡም አዝናለሁ። ምክንያቱም ስብሰባ ውጣ ስትለው አይወጣም፣ ኢንጌጅ አድርግ ስትለው በወሬ ይናጣል። የሚነግሩት እነኚህ ሰዎች ድግስ አድማቂዎች ናቸው፣ ለቅሶ ደራሾች ናቸው። ጥሩምባ መንፋት የሚቀራቸው ረግመው ካጠፉ በኋላ መጥተው አስተናጋጅ እነሱ ናቸው። በዚህ መንገድ ከማህበረሰቡ ጋር እኔ እንዲህ አይነት ባህሪ የለኝም፣ ግን በስራዬ ተማመናለሁ፣ በስራዬ ሰው ያገኛል ብዬ ግን አምናለሁ። አንተም እንደዛው። ብዙዎቻችን የምንል ሰዎች አይደለም። ስለዚህ በዛ ባትመዝኑ በስራችን መዝኑ፣ ጠይቁ እና ይሄን ኮሚኒቲ ወደ ህጋዊ መንገድ መልሶ ለነበረን ቆይታ በጣም በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። እናመሰግናለን። ኢንጂነር ነገደንም በጣም አመሰግናለሁ። ትልቅ 2 ዓመት ሙሉ ዋናው
አቶ ሰለሞን ሌሎቹም በነገሩ ስራ አስኪያጅ ውስጥ ብዙ የሰሩ ሰዎች አሉ። እነኚህ ሁሉ ሰርተዋል። ቦርዱም ውስጥ በጣም ኮሚኒቲውን እንትን ለማለት እኛን ለሰፖርት ለማድረግ ያላረጉት ነገር የለም። ምክንያቱም ልዩነት ሀሳብ ልዩነት ግን አብዛኞቹ ኢንቴንሽናችንን ስለሚያውቁ በጣም ተባብረውናል። እናንተንም ትልቅ እኔ አንዱ በጣም እንትን ያደረገኝ የቆማችሁት ለኮሚኒቲው ሎንግ ተርም ህልውና የሚጠቅም ነገር ነው። እኔ ዝም ብሎ ጭቅጭቅ ነው በቃ እንዳው ይቅር በቃ የፈለጉትን ያድርጉ ብሎ የሚሄድ ሰው ባይመረጥ ይሻላል። ምክንያቱም ለኮሚኒቲው ቆሞ የኮሚኒቲው ለልጆቻችን የምናስተላልፈው ኮሚኒቲ ግራንት በየጊዜው እያደገ የሚሄድ መሆን አለበት እንጂ እንደዚህ በጭቅጭቅ በየጊዜው ኮሚኒቲው ብዙዎቹ የሰማሁት ኮሚኒቲውን የራቁት በቃ ጭቅጭቅ ነው ምናምን አለ ይቆጣጠሩታል፣ የተወሰነ ግሩፕ ነው የያዘው ምናምን እየተባለ የሚባል ቱ ሰም ኤክስተንት አሁን እኛ እንዳጋጣሚ እንትናል ነው እንጂ ያለ ችግር ነው፣ ያገረሻል። ገንዘብ ሲመጣ ግራንት ሲመጣ ደግሞ የባሰ ሰውን እንትን ያደርገዋል። ግን ኮሚኒቲውን እድር አለን ምናምን የሚባለው ሁሉ ቋሚ ዋስትና የሚኖረው በህግ ሲከተል ብቻ ካልተከተለ ሁሉም አደጋ ነው። ለሁሉም ህግ ነው። እናመሰግናለን። ጥሩ ጊዜ ነበረን። አይስ ኦን ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ።